ታገሉ ንግግርም ሴት ልጅ ለራሷና ለራሷ ብቻ ነው መታገል ያለባት። በሴትነታቸው ተባብሮ መታገል አለባቸው ካልክ እስኪ ንገረን፣ ትግሉ ከማጋ ነው? ኦኬ ቴዲ፣ እኔ ወንድ ልጅ ነኝ። ኢሳኮር መባል አዲስ አበባ ውስጥ ተወልጄ ያደግኩ ኢትዮጵያዊ፣ በኢትዮጵያ የሥነ ምግባር ያደግኩኝ፣ ኦርቶዶክስ ቤተክርስቲያን ውስጥ በስርዓት ያሳደጉኝ ወንድ ነኝ። ሴት ልጅ ጭቆና አይቼ ተመልክቼ ምናልባት ታዝቤ የተለየ ሰውኛ አለ ምናልባት ይሰማኛል ብዬ አስቤ ነው እያወሩ ያለሁት። ሴት ልጅ ከወንድ ጋር ነው የምትታገለው እያልኩ አይደለም። እንደዛም አይደለም ትግሉ። የተበደለች ሴት ከበዳይዋ ጋር ነው ያላት ትግል። አንዳንድ ሰዎች ይሄ ጉዳይ የአይዴንቲቲ ፖለቲክስ ነው፣ እኔ ኢትዮጵያኒስት ነኝ በፖለቲካል ቪው ደረጃ እና አንተ ኢትዮጵያኒስት ሆንክ ኢትኖ ናሽናሊዝምን የምትቃወም ሰውዬ በአይዴንቲቲ የተደራጁ ሰዎች የሚያካሂዱትን ፖለቲካል ኢንጌጅመንት ወይ ደግሞ ፖለቲካል ትግል ሶሻል ትግል ልደግፍ አይገባም ብሎ ይመጣሉ። ይሄ አይዴንቲቲ ፖለቲክስ አይደለም። አይዴንቲቲ ፖለቲክስ የሚሆነው አይዴንቲቲ ትግል የሚሆነው የማንነት ትግል የሚሆነው አንዲት ሴት ከወንዶች ጋር ነው ትግል ብላ ስትጀምር ነው። ያ ከወንዶች ጋር አሁን ላይ ሴቶች ከወንዶች ጋር የሚያደርጉት ትግል ሳይሆን የተጨቆኑ ሴቶች ከጨቋኞቻቸው ጋር የሚያደርጉት ትግልና የተጨቆኑ ሴቶች ለዘመናት ሳይሰሙ የቀሩ ለዘመናት ሲበደሉ የነበሩ ሰዎች እነሰማ በዳዮቻችንም ስሙ ጨቋኛቸው ማን ነው? ወንድም ሴትም ነው የሚሆነው። በነገራችን ላይ ቴዲ ለምሳሌ በዳይ ወንድ አለ አይደል? አቢዩዝ የሚያደርጋቸው ወንድ አለ። ቅድም እንዳልኩ ለምሳሌ ፖለቲከኛው አለ፣ አንቺ ጉዳይ አይመለከተኝም የሚል ፖለቲከኛ። ያ ፖለቲከኛ በጾታ ወንድ ነው። በመጨቆን ሂደት እኔን ግን አይወክለኝም፣ እኔና አንተን ግን አይወክልንም። ስለዚህ በመጨቆን ሂደት ውስጥ ወንዱም ጨቋኝ ነው፣ ወንድ ሆኖ ጨቋኝ አለ፣ ሴትም ሆና ጨቋኝ አለች ማለት ነው። የሴት ጉዳይ ሴንስ ያላረገች በተለያየ ምክንያት ውስጥ ያለች ዛሬም ድረስ እኮ ምናልባት አሁን እንኳን የምሰማው የሴቶችን ጉዳይ የሰማን እንቅስቃሴ ከሌላ ነገር ጋር እያይዘው ሌዝቢያን ጌ ምናምን የሚሉ ሴቶች አሉ። አሁን ይሄ እንደው ይሄ ነገር አሁን ተራገበ እንጂ እኮ የዛሬ 6-7 ዓመትም እኮ አውርተናል በዚህ ጉዳይ። የዛሬ 6-7 ዓመት እኮ ተወያይተንበታል። ድጋሚ ቴዲ አይሰጣለሁ። ስለዚህ ጨቋኝም ወንድም ካለ ጨቋኝም ሴትም ካለች ወንድም የተጨቆነ ነው። በነገራችን ላይ አሁን እኔ ባለፈው 4 ወር ለጆሮ የሚሰቀጥጥ ዜና ነገርኳችሁ፣ አልሰማችሁ? ምድር ከተፈጠረ ጀምሮ እንደዚህ አይነት ጭካኔ አይታችሁ እስካታውቁ ድረስ አልሰቀጥጣችሁም? ወንድ ሆኖ አጎታቸው አጎት እንደ ትንሽ አራቃችሁት፣ አልሰማችሁም? ኢትዮጵያ ውስጥ አባታቸው አባት የገዛ ወንድ ልጆቹን ደፈረ የሚል ዜና አልነገርኳችሁም? የ5 የ4 የ73 እያፈራረቅን ወንድ ህፃናቶች በተደጋጋሚ ኢትዮጵያ ውስጥ የተደፈሩ ነው የሚል ዜና አልሰማንም? እውነታው ይሄ ከሆነ ወንድም የተጨቆነ እንደሆነ ካወቀን የሆነ ከእግዚአብሔር ያልሆነ አጉል የሆነ ነገር ገብቶብናል ማለት ነው። ስለዚህ በጋራ ነው የምንታገለው ማለት ነው። በጋራ ቁጥሩ ይለያየ፣ ሴቶች ይበልጣሉ፣ ምን ጥያቄ የለውም። በቁጥር በአብዛኛው ጭቆና የሚደርስባቸው ሴቶች ናቸው። ወንዶቹን የሚጨቁኑት ራሳቸው ከወንዶች ናቸው፣ እሱም አለ። ስለዚህ በጋራ ነው እንጂ መታገል ያለብን በጋራ በሚያግባባን ጉዳይ ላይ እኛ ለእናንተ ለንግግሩ ለስሜቶቻችሁ የተጠነቀቅን፣ እናንተ ለእኛ ለወንድነታችን ለንግግሮቻችን የተጠነቀቃችሁ። እንደዛ ካልሆነ ለውጥ ማምጣት ይቻላል? አንዱን አግልሎ ራሳችን ብቻ ለራሳችን ያለ ነው ራሳችንን በሚል መርህ ይሄ ከገባብን ነቀርሳ መውጣት ይቻላል? ለእኔ ነው ጥያቄ። ቴዲ እናንተ እኮ ተመሳሳይ ሰው ገብቶኛል። ኤኒዌይስ ይኸውልህ አንድ ወንዶች አታግዙን የሚል የለም። እኔ ወንድ ነኝ በተቻለኝ መጠን እያገዝኩ ነው አልኩ። እህት አለኝ እናት አለኝ ምናምን በሚል ብቻ አይደለም። ኢንፕሪንሲፕል እኔ የማንኛውንም የሰው ልጅ ጭቆና ስለማልቀበል ማንኛውም አካል መጨቆን የለበትም ብዬ ስለማምን አንድ አካል የሆነ አካል ተጨቁኗል ብሎ የሚታገል የሆነ አካል ተጨቁኛለሁ ብሎ ሲመጣ የሆነ ነገር የሚያስቀምጥና ጀስቲፋይ የሚያደርግ ከሆነ ስህተት ነው። ኢንፕሪንሲፕል ያ ሰው ጭቆናን በራሱ
ጨቆን ሳይሆን ጭቆናን ለማስቀረት እንደሆነ ሁሉ ተጨቁኛለሁ የሚል የማንኛውም የማህበረሰብ ክፍል ተጨቁኛለሁ ብዬ ሲመጣ ተቀብዬው የጭቆናውን አይነት ለመረዳት ሞክሬ ከዛ በኋላ ተነትነዋለሁ። ያንን ነው እያደረኩ ያለሁት። አዎ ወንድ ልጆች አብራችሁ አታግዙን እያለ ያለ የለም። አሁን ብዙ ጊዜ ትሰማለህ፣ ሴቶቹ እንዲያርገው ነው እኔ ጉዳይ አይደለም። ፊት ለፊት ያለች ፌሚኒስት አለች፣ ፌሚኒስት ያልሆነች አለች፣ ክርስቲያን አለች፣ ሙስሊም አለች፣ ምን አለች እዚህ ውስጥ እዚህ ሙቭመንት ውስጥ። ለምንድን ነው ፌሚኒስቷ ብቻ የምትታየን? ይህንን የሴት መብት ጥያቄ ወደፊት ለፊት እያመጡ ያሉት ብዙ አይነት ሴቶች ናቸው። ፌሚኒስት የሆኑ ያልሆኑም፣ ሃይማኖት ያላቸውም የሌላቸውም። ለምንድን ነው ሃይማኖት የሌላት ብቻ የሚታየኝ? እኔ ይሳቁር ሴሌክቲቭ ራይት ማላስብ ከሆነ ኢንፕሪንሲፕል ዩኒቨርሳል ራይት የሚያስጨንቀኝ ከሆነ የሰው ልጆች ጭቆና ሁሉ ተገቢ አይደለም ብዬ ማምን ከሆነ ለምንድን ነው የምመርጠው? ለምንድን ነው ፕራዮሪቲ የምሰጠው? ይኸውልህ ቴዲ፣ እኔ እናንተ በምናውቀው በዚህ 3 ዓመት ውስጥ በተካሄደ አማራ ክልል ውስጥም ሆነ ትግራይ የዛሬ 4 ዓመት በተካሄደ ውስጥ የሴት ልጅን በደል ፌሚኒስት ብለን ዛሬ የምናወግዛቸው ወይ ደግሞ አብዛኛው ማህበረሰብ የሚያወግዛቸው ሰዎች ያወጡትን መረጃ ያህል ማንም አላወጣም። የትግራይ ብሔርተኛ፣ የአማራ ብሔርተኛ፣ ኢትዮጵያኒስት ነኝ የሚለውን በጠቅላላ አላወጣም። እነሱ ያወጡትን ያህል መረጃ የሆነች ፌሚኒስት አገር ውስጥ ያለውን በደል የሴት ልጅ በደል አድሜት አድርጋ ስታወጣለህ ኦኬ ብለህ ተቀብለህ በደሉ ላይ ነው ማውራት ያለብህ ወይስ የሷ ፌሚኒስትነት ላይ ነው ማውራት ያለብህ? ሲጀመር ቴዲ ሌላ ቀን በሰፊው እናወራለን። ፌሚኒዝም የሚባለውን ኢሹ ፖለቲከኛ የምትለው በጣም ጃይንት የምትለው ፖለቲከኛ ሁላ አይረዳውም። እናንተም ተረዷቸው። እኔ ይገባኛል። አሁን የእኛ ሰው ተጠራጣሪ ነው እንኳን አይደለም። አሁን ንግግር እኮ አልኩ፣ ንግግር ትክክል ሊሆን ይችላል። መናገር ብቻ ሳይሆን የእኛ ሰው የምትናገረውን ንግግር ሲሰማ፣ ለምሳሌ አሁን እኛ በባህላችን፣ በሃይማኖታችን፣ በአኗኗራችን ማንቀበላቸው ነገሮች አሉ። የተመሳሳይ ፆታ ጋብቻ አይደለም በኢትዮጵያ ሕግም እንደ ወንጀል ነው የሚቆጠረው። ምሳሌ ነው የምነግራችሁ። እዚህ ድርጊት ውስጥ ያለ ሰው ወይም ለዚህ ድርጊት ስስ ልብ ያለው ሰው ወይ ያላት ሴት እኛ የምናራምደውን ነገር እንኳን ተቃውማ መፈክር ብታሰማ ህዝብ ከመተባበር ይልቅ አሃ ይላል፣ ይጠራጠራል። አንዳንድ ጊዜ ንግግር ትክክል ነው፣ ተናጋሪው ትክክል ላይሆን ይችላል። ተናጋሪው ትክክል ሊሆን ይችላል፣ ንግግሩ ልክ ላይሆን ይችላል። ቬሪ ኢምፖርታንት። ብዙ ጊዜ እኔ የምላቸው ነው። ይኸውልህ አሁን ፌሚኒስት የሆኑ ሴቶች ወይ ደግሞ ተጎድታ የመጣች ሴት አግሬሲቭ ሆና ልታወራ ትችላለች። ልክ ነው። ንግግርህ አፕሮችን አይቶ ሰው ጀጅ ያደርጋል። ያ ግን ተገቢያ አንደኛው ነገር ጀጅ የምናደርገው ከመጣንበት ልማድ አንጻር ነው። የመጣንበት የሆነ ማይንድ ሴት አለ፣ ቁጭ ያደረከው ነገር ሁሉን ነገር ከምዕራብ የሚመጣ ነገር ሁሉ ትክክል አይደለም። ልክ ፌሚኒዝም የተለየ ነገር የሚያመጣ ይመስል ኮሚኒዝም፣ ሶሻሊዝም ምናምን ብለን ሞክረናል። እስከ ኒዮሊበራሊስት ብቻ ነው የቀረን አለ። ምናልባት መለስ እንዳለው ዴዲ ሚሊዮን ኢትዮጵያኖች አሉ። አሁን ሁሉም ሶሻል ሚዲያ ላይ የሚጮኸውን ብቻ አትዩ። እነዚህ አልፎ ያጅ ናቸው። 130 ሚሊዮን ህዝብ ነዋሪዎች ነን እኛ። የኢንተርኔት ሽፋኑ ራሱ በኢትዮጵያ ውስጥ ተደራሽነቱ አይዶን ነው። እስካሁን እስከ ቅርብ ጊዜ ድረስ ቴሌ ባወጣው አይዶን ነው። ኢትዮጵያ ውስጥ 10% ደርሷል። አላውቅም። ለዚህ 10% ነው እንኳን ብንል ከዚህ ውስጥ ስማርትፎን የሚጠቀሙ ምን ያህል ነው? ስማርትፎን ቢኖራቸው ከዚህ ውስጥ ሶሻል ሚዲያ የሚጠቀሙ ምን ያህል የህብረተሰብ ክፍል ነው ብትሉ በጣም ጥቂት ነው። ከነዚህ ውስጥ የተወሰኑ ሰዎች ስለ ጮሁ ሁሉም ሰው የዛ ነገር ደጋፊ ነው ማለት አይደለም። ሚሊዮኖች ቁጭ ብለው ያሉ፣ በተለይ ሴንሲቲቭ በሆነ ጉዳይ ላይ ሀገርን የሚያክል ነገር እቺ ሀገር ትፍረስ፣ የእንትን ሀገር የርጉም ሀገር መፍረስ አለባት ስትል እንዴ ይላሉ። እንደኛ ሞጫ የሌላቸው ከነገ ወዲያ ይሻሻላል ብለው ሀገራቸውን የጠበቁ ያሉ ሰዎች አሉ። ከዚህ ጀርባ ምንድን ያለው? እንዴ ሀገር የማፍረስ ነገር ነው እንዴ? ሀገሬ ሊያሳጡኝ ነው እንዴ? አይዲያቸው ትክክል ነው፣ ግን ንግግሮቻቸው ምንድን ነው ይላል። ሰው ሊደነግጥ ይችላል። አንዳንድ ጊዜ የምንናገረው ንግግር ራሱ ሪስፖንሲቢሊቲ ስንወስድ ሶሪ ማለት ካለብህ ሶሪ ማለት አለብህ። ዓለም ላይ የተፈጠረ ነገር ሁሉ የትኛውም ሀገር ዜጋ ተነስቶ ሀገር ትፍረስ ምናምን እያለ እንትን ሲል አታይም። የአውሬ ተግባሮች አሉ፣ እየሰማን ነው፣ እያየ ነው። እኔም እየዘገብኩላችሁ ነው። በዜና ያልዘገብኩበት በቴሌግራም ያልጻፍኩላችሁ ጊዜ የለም። እኔንም ይሳኮርም እየታገለላችሁ፣ ይሳኮርም ሀገሬ ናት የሚላትን ይሳኮር ሚስት ይኖረዋል፣ ልጆች ይኖሩታል።
ዓላማችን ወንዶችን ከሴቶች ጋር ወይም ደግሞ ትዳርን መበተን ነው አይነት ንግግር ሰው ከሰማ ባለትዳሮችንም ያሸሻሉ። እየደገፉ የነበሩ ባለትዳሮችም ይሸሻሉ። እቺ ሀገር መፍረስ አለባት ስትሉ ሀገራቸውን የሚወዱ አጀንዳቸውን የደግፉ የነበሩ ሰዎች አሃ ይላሉ። እንዴ ይህ ነገር ኢንተረስት ግሩፖች ከጀርባ አለ እንዴ ይላሉ። ሀፍቱ ሜክ ሹር ዛት ኢንተረስት ግሩፖች ይኖሩ አይሆኑ የሚለውን ነገር ሁሉም ትግል የእኛ ትግል ላይሆን ይችላል አንዳንዴ። በተረፈ ግን እኛው ባኗኗራችን፣ በባህላችን፣ በካልቸራችን እንደ ኢትዮጵያዊነታችን ችግሮቻችንን ስንፈታ ይኖርን ዜጎች ነን፣ ህዝቦች ነን። ብንተባበር ከኛ አቅም በላይ አይደለም ይሄ ችግር። እነዚህን ደፋሪዎች አሸማቀን ማጥፋት እንችላለን ብንተባበር። የተወሰኑ ሰዎች ናቸው፣ የተወሰኑ ግሩፖች ናቸው። ስለዚህ እነዚህን ለማጥፋት እስከሆነ ድረስ በጋራ ነው መያያዝ ያለብን ብዬ አስባለሁ። እኔ እስከሚገባኝ እኔ ሃይማኖተኛ ልጅ አይደለሁም፣ ግን ሃይማኖት ሰዎች ሊያግዙኝ ይችላሉ። በተለይ ትዳር ብዙዎቻችን ቢገባንም ባይገባንም እግዚአብሔር የሚከብርበት ነገር ነው ብሎ የሚያምኑ ነውም ደግሞ እኔ በትዳር ጉዳይ ላይ ትዳር መፍረስ አለበት ምናምን ስትሉ ሊል ይችላል ሰው። ኦኬ ገባ። እነዚህ ነገሮች ይመስሉኛል አሁን ይሄን ሁሉ አቧራ ያስነሱት አይመስልም? ይሳኮር አዎ ቴዲ እንትን ቆዩ በሌላ ሰው ወደ ሌሎች ስፔሲፊክ ነገሩ ይሄ ነው ብለህ ሰዎች እየተቃወሙ ያሉት በዚህ ምክንያት ነው ብቻ ብለህ ማስቀመጥ ከባድ ነው። አዎ ሰዎች አግሬሲቭ ሆነው ሊያወሩ ይችላሉ። የተደፈረች ሴት በደሉ የገጠማ ሴት ቅድም እንዳልኩ እያለቀሰች እያወራች አንድ ቆይ ልጨርስ እያወራች ሰዎች ከስር ሌላ ነገር ይጽፉ ነበር። የተደፈረ ቴዲ አርግብህ ለዘላለም ያሳየ ልጅህ ተደፍራ እንደ ሶሪ በጣም እየሰቀጠጠኝ ነው የኑላ ማወራው ልጅህ ልጅን እህትን ተደፍራ ዘላለም ቴዲ ተረጋግቶ ያወራም። እኔ ቁጭ ብዬ የምሰማው ይሳኮር ልጄ እንዲሆነችብኝ እህቴ እንዲሆነችብኝ ብሎ ቴዲ በኤኒ ሚንስ በኤኒ ቫዮለንት በሆነ መንገድ ሲያወራ ባይ ቁጭ ብዬ ጀጅ ላደረገው መሞክር ከሆነ ችግሩ ቴዲ ጋር ሳይሆን እኔ ጋር ነው ያለው። የተደፈሩ ሰዎች መጥተው በጩኸትና በቁጣ ሲያወሩ ለቀናት ለብዙ ጊዜ ደግሞ ለ5 ዓመት ሙሉ ስለተደፈሩ ሴቶች ጥናት ስትሰራ የነበረች ሴት የተደፈሩ ሰዎችን እየተከታተለች ፕሮግራም ስትሰራ የነበረች ስትረዳ የነበረች ሴት ብዙ አይነት ትራውማ ውስጥ ያለች ሴት ተቆጥታ ስታወራ የምሰማው እኔ ይሳኮር ጉዳዩ የምታወራው ነገር ላይ የምታወራው ኤሌመንት ላይ ሳይሆን ቁጣው ላይ ከሆነ ችግሩ እሷ ላይ ሳይሆን እኔ ጋር ነው ያለው። የሚያወራው ሰው በምን አይነት ሁኔታ ውስጥ ሆኖ ነው እያወራ ያለው? ብዙ ጉዳቶችን ያስተናገደ ሰው እኮ ነው እያወራ ያለው ቴዲ። አዎ ቁጣ ሰዎችን ትሪገር ያደርጋል፣ ሰዎችን ወደ ሌላ መንገድ ይከታል። ነገር ግን ቁጣው ከምን መነጨ ብዬ ነው ማየት ፈልጎ አፍተሮል ለደምድመው ቴዲ አሁን ያለው እንቅስቃሴ በአጠቃላይ ስለተደፈረች ሴት ስለምትገደል ሴት ብቻ አይደለም። በአጠቃላይ የተሻለ ሀገር እንዲኖረን አይደለን እኔና ቴዲ የምንሰራው? የቴዲ የማንኪያ ነገድና እኔ ሲቪክን ናሽናሊዝም የምከተለው ይሳኮር የተሻለ ሀገር እንዲኖረን አይደለም የምንሰራው? የተሻለ ሀገር እንዲኖረ ቴዲ የትኛውም ያኮረፈ የትኛውም የማህበረሰብ ክፍል መኖር የለበትም። እኔ ይሳኮር ወንድ ነኝ፣ ወንዶኜ ምጮ የመጨረሻውን ብዬ ላብቃ። እኛ ሀገር አዲስ አይደለም፣ 1960ዎቹ ጀምሮ የተጀመረ ነው። እነ ማርታ መብራቱ ጀምሮ እነ ማን ነው ንግስት ሜሶኗ ጀምሮ የተጀመረ ነው። ዛሬም ድረስ ቤታቸው ድረስ ያሉ እነ ገነት ዘውዴ ፌሚኒስት ነን ብለው የሚናገሩ ናቸው። እነዛ ሰዎች ጌ አይደሉም፣ ሌዝቢያን አይደሉም፣ ምንም አይደሉም። እኔ ይሳኮር ጌ አይደሉም፣ ሌዝቢያን አይደሉም። ለሰከንድ ቃሉን እንኳን መስማት የማልፈልግ ስርዓት ያለኝ ሰው ነኝ። ነገር ግን የተሻለ ሀገር እንዲኖረኝ ሀገሬ ሁለንተናዊ መፍትሄ ሁለንተናዊ ችግሯን የፈታች ሀገር ነው እንድትሆን እንፈልገው። መርጦ የኢትኖ ናሽናሊስቱ የሚጮውን ጩኸት ብቻ የሚጮህ ሰው መሆን የለብኝም። ኢትዮጵያኒስቱ ብቻ የሚጮውን ጩኸት የሚጮህ ሰው መሆን የለብኝም። ሁለንተናዊ መስተካከል ነው ሀገር የሚያሻገረው ብዬ ስለማስብ ነው። እና ዶክተር ፍቃድ አዘዘ የሚለዋለ የመጨረሻውን ልበልልና በእኔ ትውልድ የተጀመረ አለም ዶክተር ፍቃድ አዘዘ አንተ የስነ ጽሁፍ ሰውናል ሊትሬቸር ውስጥ ያለ ጃይንት ሰው ነው። ለሴቶች ለዘመናት ከ1972 ጀምሮ እስከዛሬ የሚጮህ ነው። ምንድን ነው የምሰራው እዚህ ሀገር የባህል የሃይማኖት የምናምን በደል አለ። ምንድን ነው የምለውጠው ብዬ ሳስብ ምንድን ነው እያደረኩ ያለሁት ብዬ ሳስብ ይላል እያደረኩ ያለሁት ጩኸት ማዋጣት ነው።
ብሎ ይደመድመዋል። እኔ ሳኮር እያደረግኩ ያለሁት ጩኸት ማዋጣት ነው። ቴዲ ጩኸት ሲያዋጣ፣ ሌላውም ጩኸት ሲያዋጣ እየሞከርን ያለውን ለውጥ ምናልባት እናገኝ ይሆናል። ያ ነው መጨረሻ። ቴንክ ዩ ቴዲ። የመጀመሪያው እንትን ነው። ዋናው ማን ምን ይላል የሚለውን ፍንትው ባለ መንገድ እንስማ ብዬ ነው። ሰዓዳ ለውየር እሺ፣ ምን ትናለሽ አንቺ? ሚዩት ነሽ አለው። እግዚአብሔር ይመስገን። ይሰማናል። እግዚአብሔር ይመስገን። ይሰማናል። እኛ ይሰማናል። ሳደ ወረጅና ድጋሚ ላኪልኝ። ለእኛ ይሰማናል። ስቴጅ ላይ ላለ ነው፣ ከታች ላሉት አይሰማም። እንደዚህ አይነት ነገር አለው። ላውር ወደታች ድጋሚ ጻፊ፣ አንዳንድ ቁጥር ጻፊ። ታፕታፕ አድርጎ ሌሎቻችሁ ሰሞኑን በምትጨቃጨቁበት ጉዳይ ላይ ማን ምን ይላል የሚለውን እስኪ እኔ ቤት አድማጮች ፍንትው ያለ ነገር እንዲኖራቸው ነው። የታለች እታችን አለሽ? አንዳንድ ቁጥር ጻፊ። እሺ፣ እሷ እስክትመጣ ሰዓት ለመቆጠብ ወደ ያቤ እንሄዳለን። ያቤን በጌታ ፍቅር ወደ ላይ እናወጣታለን። ያቤ ያለሽ? ክብረት ይስጥልኝ ቴድያለሁ። አለን። እሺ፣ ምን ትያለሽ አንቺስ? ያ ምንጊዜም ለሴቶች ድምፅ እንሆናለን። ለሚደፈሩ ለተጎዱ ሴቶችም፣ ህፃናትም፣ እናቶችም በሁሉም ዘርፍ ላሉት በሙሉ ድምፅ እንሆናለን። ሁልጊዜም እንደሆነን ነው፣ እንቀጥላለን። በዛ ያልተስማማን አካሄዶች ሲኖሩ ደግሞ አስተያየት መስጠት እንችላለን፣ አለብንም። ቆመን አናይም። ብዙ ጊዜ ዝም ማለት ነው ችግር እየፈጠረ ያለው ሀገራችን ላይ እና ማለማመድ የተፈለጉ ፕሮግራሞች ሲመጡ እንዴት አድርገን ነው የምንለያቸው? እንዴት አድርገን ነው የምናያቸው፣ የምናውቃቸው፣ ለይተን የምናውቃቸው የሚለውን ነገር ስናየው በአብዛኛው በውጭ የኖርነው ሰዎች አካሄዳቸውን የምናውቅ ሌላ ልምምድ ለማምጣት ሀገሪቱ ውስጥ ሲፈልጉ ብዙ ጊዜ አካሄዳቸውን ለይተን እናውቃለን እና ቆመን ልንዋጋ ግድ ይለናል። ያ ምንድን ነው ቴዲዬ? ፌሚኒዝም የሚለውን አይዲያ ማለት ስሙንም ተጠቅመው ለማምጣት አይዲያውን በተለያየ መልኩ ነው የሚቀበሉት። እንደሰማው የተለያየ አይነት ፌሚኒዝም አለ። እንትናቸው አድርገው እንትን ይላሉ። እኔ ይሄኛውን ነው የምቀበለው፣ እኔ ይህንን ነው የምከተለው፣ እኔ የዚኛውን አልቀበልም፣ እኔ ከአውጣትቼ ነው የምቀበለው ይላሉ። ከዛ ፌሚኒዝም ብለው ነው የመጡት። ሀገራችን ውስጥ የሴቶችና የህፃናት ምንድነው ሚኒስተር ይባላል አይደል? አለ፣ የተቋቋመ አለ። ከድሮም ጀምሮ አገሪቱ ውስጥ ይሰራል። ህዝብን ያነቃል። ሴቶችን በየገጠሩ እየሄዱ ብዙ ነገሮች ይሰራሉ። ተቋማቶች አሉ የተለያዩ። ግን ፌሚኒስት ብለው ስማቸውን ሰይመው ወይም ደግሞ የውጭውን እንትን ገልብጠው ይዘው መጥተው አይደለም ሲንቀሳቀሱ የነበረው። በራሳቸው መዋቅር ገንብተው የራሳቸውን አጀንዳ ቀርጸው በየትኛው መልኩ ነው ሴት ልጅ መታገዝ ያለባት የሚለውን ሁሉም ይጥራል። እንደየሀገሩ አካሄድ ሁሉም ይጥራል እና ሲጥር ነው የኖረው። ለውጦች አሉ። ለውጦች አዝጋሚ ናቸው። ለውጥ አልመጣም በአብዛኛው። ይሄ ሁላችን የምንስማማበት ነገር ነው። ነገር ግን ዛሬ ተነስተው ይሄንን ነገር ላይ ከኢትዮጵያ ውስጥ የሆነ አዲስ ነገር እንደተፈጠረና አዲስ ማዕበል እንደወረደ የሆነ በቃ እኔ ኢትዮጵያ ውስጥ ምንድን ነው የተፈጠረው? ይህን ያህል ሴቶች እንደዚህ። ምክንያቱም በየአፍሪካው ቤት ስገባ ኢትዮጵያ ሴቶች እየተደፈሩ ነው፣ የኢትዮጵያ ወንዶች በሙሉ ደፋሪዎች ናቸው እና
ይህንን ነገር እንታገል፣ ድምፃቸው ይሰማ የሚል ኢትስ ላይክ በቃ እንትን ነው ማዕበል ነው የተፈጠረው። እና እኔ የት ሄጄ ነው ይህ ሁሉ ታሪክ እስኪፈጸም ድረስ የሚለውን ነገር ቆም ብዬ ሳስብና ሳየው ሳጠና ከጀርማው ምንድን ነው ያለው ይሄ ነገር? ይህንን እንቅስቃሴ እንዲፋፋም የፈለጉ ሴቶች ምንድን ነው ማምጣት የፈለጉት? አካውንትሽ ፕራይቬት ነው መሰለኝ፣ ላስገባሽ አልቻልኩም። ሪኩዌስት ላኪ። ቀጥይ ሻቢ። ይቅርታ ላቋርጥሽ አለን ቴዲ ሜል 19 የሚለው እንትን ካለ አስገባትሽ። እኔ ድካም ላይም ስለሆንኩ ልወርድ ነው። ሜል እዚህ በኋላ አንዴ ነው የምናወራው፣ ሰፋ ያለ እንትን ስለምንይዝ ችግር የለውም። ሜል 19 ቴንክ ዩ ሳኮር፣ ቴንክ ዩ ብራዘር። እንገናኛለን። ይመቻችሁ። እሺ አቢ ያ ሰው ከጀርባ ያለውን አካሄዳቸውን እያጠናን ነበረ እና ብዙ ከንግግሮቻቸውን ጀርባቸውን ብቻ ሳይሆን ከንግግራቸውን እዛ ጋር አንድ ጥያቄ ላንሳልሽ። መሰረታዊ ጥያቄ። እሺ እኚህ ሰዎች ከጀርባቸው ሌላ አጀንዳ አላቸው ካላችሁ እናንተ ከጀርባችሁ ማንም የሌለ በትግሉ ጉዳይ ላይ ትስማማላችሁ? እንስማማለን። ትግላቸው ወይም መበደሉ እንዳለ ነው ብለሽ ታምኛለሽ አይደል? ቀላል ጥያቄ አይደለም የምጠይቅሽ፣ ተዘጋጂ። በትግሉ እምነት አለሽ። ትግሉ ምንም ጥያቄ አልፈጠረብሽም? አልፈጠረብኝም። ጥያቄ የፈጠረብሽ ከጀርባቸው ያለ እኩይ ዓላማ ነው የምትይው አንቺ ንግግር። እንደዛ ከሆነ እናንተ ከጀርባችሁ ምንም የሌለ በንጹህ ልባችሁ የምታራምዱትን ትግል ሰብሰብ ብላችሁ ይህንን ለመቃወም ለምን ህብረት አትመሰርቱም? ለምን አትቃወሙም? ለምን የሆነ ትግል አትጀምሩም? ካልሆነ የእነሱ ማፍረስ አይሆንም። እናንተ ምንም የተያዘ ነገር ወይም ደግሞ ሌላ ነገር ሳትይዙ የተጀመረን ነገር ወይም ደግሞ እንቅስቃሴውን ማፍረስ አይሆንም። ከፈረሰ በኋላ ወደ የቤታችሁ ትሄዳላችሁ። ከዛ በኋላ በቃ ምንም አይኖርም ማለት ነው። ያ እንዳይሆን እናንተ እጃችሁ ከምን እናንተ እያደረጋችሁት ያላችሁ ትግል አለ። ከእኩይ ዓላማ የጸዳ ትግል አላችሁ። ቴንክ ዩ ቴዲዬ። ይሄ በጣም ኢምፖርታንት ጥያቄ ነው። ለእነሱም ይህንን ጥያቄ ነው ጠይቄያቸዋለሁኝ። ለምሳሌ እዚህ ላይ ወጥቶ ከማውራትና ሴቶችን በወንድ ላይ ከማነሳሳት ከማሳመፅ ጀርባ እየረዳችሁት ያለ ወይም ደግሞ እየሰራችሁት ያለ ነገር ምን አለ? ተጨባጭ የረዳችሁት ሰው አለ? ከችግር ያወጣችኋት ሴት አለች የሚል ነገር አነሳሁኝና እኔ በራሴ የማደርገውን ዘረዘርኩላቸው። ለምሳሌ እኔ በራሴ 4 ቤተሰብ አስተዳድራለሁ፣ ከራሴ ቤተሰብ ውጭ ሴቶችን ማለት ነው። ትዳር አላቸው፣ ልጆች አላቸው። አግዛቸዋለሁ በኢኮኖሚ ልጆቻቸውን በሰፖርት በሚያስፈልጋቸው አግዛለሁ። በትዳራቸው እንዲጠነክሩ የምክር አገልግሎት እሰጣለሁ። ይህን አደርጋለሁ እኔ በራሴ ማለት ነው። ይህንን እናንተ እስቲ የምታደርጉትን ንገሩኝ። አድቮኬሲ መፍጠር ብዙ ጊዜ በሄድኩበትም ቦታ ሴቶችን ራሳቸውን ሳይችሉ ትዳር እንዳይመሰርቱ ራሳቸውን ላይክ በኢኮኖሚ ሴት ልጅ በኢኮኖሚ ላይ ተመስርታ በወንድ ኢኮኖሚ ላይ ተመስርታ ትዳር ባትይዝ ኖሮ ብዙ ችግሮችን ታቀላለች። ራሷን ብትችል ብትማር ምን ብትል የሚለውን ነገር ሁል ጊዜ የምናገረው ነገር ነውና እኛ በራሳችን እዚህ ላይ ወተን ስላልተናገርነው ነው እንጂ በራሳችን የምንሰራው ብዙ ስራዎች አሉ፣ እንሰራለን። በረዶ ጨምሬበት ምን መኪና ሚዩት አድርጉልን። እኔ ያንን አድርጋለሁ ቴዲዬ። እንዲሁም ደግሞ አዌርነስ እፈጥራለሁ ሴቶችን ማለት ነው። ብዙ ጊዜ እንዲንቀሳቀሱ ምን እንዲሉ ራሳቸውን እንዲችሉ ትዳራቸውን ግን እንዲወዱ። እኔ ሲንግል ነኝ፣ ሲንግል ብሆንም እነሱ ግን ትዳር እንዲኖራቸው ሁልጊዜ ምክሬን እሰጣለሁ በሄድኩበትና በቀረብኩበት ቦታ ማለት ነው። የኔ በጣም ደስ የሚለው ፓርቲ ይሄ ነው። እነሱ ትዳርን ይቃውማሉ፣ ትዳርን ይቃውማሉ እነሱ። ያ በጣም ያ ነው። እኔም አሁን ያነሳሳኝ ይቃውማሉ። ወንድና ሴት ተጋብቶ መኖር የለባቸውም ብሎ ነው የሚያምኑት። ያስ እንደን ወንድና ሴት ተጋብተው መኖር የለባቸውም። ሴቷን የተጋቡትንም ደግሞ ማለት ነው በጣም ጥያቄ የፈጠረባቸው። ዛሬ ራሱ የሆነ 2 ሰው ነው 3 ሰው ቤት ያለበት ቤት ገብቼ ልጅቱ 6 ወሯ ነው ካገባች ኤክስፒሪየንሷን ስትነግረኝ ነበር። እና
ምን ያህል ጭንቅላቷን እየጎዷት እንደሆነ እንደዚህ አይነት ንግግሮች በሚናገሩ ሰዓት ላይክ ወንዱን እንዴት አውሬ ሆነሽ ጠብቂው አይነት ነገር ነበር የሚያስተምሩት እነዚህ የፌሚኒስት ሊደሮቹ ያሉት ሴቶች ማለት ነው። እነሱን ነው አሁን እኛ እየተቃወምን ያለ ነው። አውሬ ማለት አውሬ ሲሉ ማለት የሚባለው ወንድ ልጅን አውሬ ሆና እንድጠብቀው በከተሜ ቋንቋ ሰው እሳ ምንድነው እሱ የሚባለው በእንትን ሰው ላይክ ገንዘቡን ተቆጣጠሪ። ምን ያህል ገንዘብ ነው ያስገባው? ምን ያህል ነው ደሞዙን? ባንክ ቡኩን ለልጆችሽ አታብሲ፣ ክፍያ ይገባሻል ስለሰራሽ፣ አንቺ ሰራተኛ አይደለሽም የሚል ነገር ነበረ ሲያስተላልፉ የነበሩት እና እኛ ይህንን ተቃውመን ለምን እንደዚህ አይነት ነገር ትላላችሁ? ጋብቻ ማለት ፍቅር ነው። ፍቅርን ለማፍረስ ነው የተነሳችሁት። ይህንን በመከራቸዋቸው ቁጥር እርስ በርሳቸው ብዙ ጊዜ በአይምሮ ዴቨሎፕ ያላደረጉ ሴቶች ይኖራሉ። እንዳለ ትክክል ናቸው ብለው ነው የሚቀበሉት። በአብዛኛው ታርጌታቸው 15 ይርስ 16 ይርስ 18 ይርስ የሆኑ ሴቶች ላይ ስለሆነ ነው። እነሱም ከተናገሩት ነው የምነግርህ ይህንን ነገር እና ላይቫቸው ላይ በሚያስተላልፉት ነገሮች በሙሉ ሴቶች አግሬሲቭሊ ወንዶችን የሆነ በቃ በኑሯቸው ላይ ኢንቨስቲጌት እንዲያደርጉ ላይክ ኢንቨስቲጌሽን ሚንስ ላይክ ነው። በደሞዛቸው ሊሆን ይችላል፣ በምናቸው ሊሆናል። አይ በቃ አልሰራም፣ ቤራት እንዳትሰሪ፣ ምንድነው ወጥ የምትወጠው ውጭው አይነት ነገር እንደዛ አይነት ነገር ይመክሯቸዋል። እና ይሄ አካሄድ አይደለም የሚሰራው። ሴት ልጅ ተማሪ፣ ገንዘብ ስሪ፣ ገንዘብ ያዢ ብሎ መምከር ዳትስ ፋይን። አሁን ምንድነው ከጀርባ የተረዳ ነው ያየነው ነገር ምንድነው? እነዚህ ከላይ የሚመሩት ሴቶች በአብዛኛው በሌዝቢየንስ እንቅስቃሴ ላይ የታወቁ ናቸው። ሶ እኔ ኢን ማይ ኦፒኒየን ያንን ለማምጣትና ሴቶችን እንደዚህ አይነት አስተሳሰብ እንዲኖራቸው ስለሚፈልጉ ቀጥታ ምንም ድብቅ ሳይኖረው ያንን ስለሚፈልጉ ስለሆነ እንደዚህ አይነት አመካከር ምክር የሚመክሯቸው ለዛ ነው ብዬ ነው። አሁን በህግ ደረጃ ደግሞ እንሂድ። ቀደም ሲሰጡ ቤት ውስጥ ሲሰጥ የነበሩት አስተያየቶች ነበሩና በህግ ደረጃ የሌሎች ሀገሮች የውጭ ሀገሮች ህጉ ስለሰራ ነው ፌሚኒዝም ያቆሙት የሚባል ነገር ነበረ ሰምቻለሁኝ። እኔ ከ20 ዓመት አካባቢ የኖርኩት ቤርሙዳ ነው ቴዲዬ። ቤርሙዳ ኢዝ ዘ ሪች ካንትሪ ላይክ ነው ሰምተህ ከሆነ ቤርሙዳ ውስጥ የዛሬ 2 ዓመት አንዲትን ልጅ ድሮ ይደፍራት የነበረውን አሳዳጊ አባቷ አሳዳጊዋ ነው ቤቱ ተጠልላ ነው የምትኖረው። ትዊንስ እህት አለቻት። ይደፍራት ነበረና በኋላ ላይ ካደገች በኋላ ደግሞ ያኔ ምንም አይነት ስትናገርም ለሰውም ስትናገርም ዝም በይ ተባለች። በኋላ ላይ ግን ሲነካካት ቪዲዮ መቅረጽ ጀመረች። ሺዝ ቲኔጅ ነው ላይክ ነው 16 ሆናለች ነው 18 ምናምን ሆናለች እና ቪዲዮ እየቀረጸችው ሰውየውን ማነው ድምፁን እየቀረጸች ያኔ 13 ዓመት እያለው ምንድን ያደረከኝ ምናምን ስላት እኔ እሱን አላደርግሽማ ምናምን እያለ ኮንፌስ አደረገ። በቃ ሰውየው በአጠቃላይ ያደረጋትን ነገር በሙሉ ኮንፌስ አደረገና ለህግ አስተላለፈች። ይህንን ነገር ተያዘ። ሰውየው 6 ዓመት ተፈረደበት። እኔ በጣም አዘንኩኝ ያኔ ማለት ነው። በቃ ማለት 6 ዓመት ብቻ አይደለም ይሄ ሰውዬ፣ ምክንያቱም she was only 13 right 6 ዓመት ብቻ መሆን የለበትም የሚል በጣም አዘንኩኝ። አሁን ደግሞ ከ2 ዓመት በኋላ የዛሬ 2 ዓመት ይህንን ነገር ተናድጄ አዝኜ የሆነ ቤት ስናገረው ነበር። አሁን ከ2 ዓመት በኋላ ደግሞ አሁን የዛሬ ወር ላይ ምን ተፈጠረ? በ2 ዓመቱ ሰውየው በአመክሮ ወጣ። I hate this። በጣም ነው የሚያሳዝነው። ጀስቲስ የትም ዓለም ላይ ሁሉንም ሰው ሰርቭ አያደርግም። this is my point። ኢትዮጵያ በኢኮኖሚ አላደገችም። አስተዳደሯ ብቁ አይደለም። እያንዳንዱን ህዝብ ሲቪል ጀስቲስ ለመጠበቅ ብቁ አስተዳደር የለንም። ይህ ባለበት ሁኔታ ሴቶች ሁሉም እንትናቸው እንትን አልተባለም ተብሎ እንደዚህ አገር እያዝን ወንዶች በሙሉ ይሄንን እየደፈሩ ነው እያደረጉ ነው ተብሎ እንደዚህ ዓለም ሲጥለቀለቅ የሆነ አጀንዳ እነሱ ኢትዮጵያ ውስጥ የፌሚኒዝም ሐሳብ እንዲገባ ሴት ልጅ ራሷን በራሷ የመወሰን ወይም ደግሞ ራሷ ከራሷ ጋር እንድትጋባ የሚለውን ሐሳብ ለማምጣት የሚል አጀንዳ
ነው ለማምጣት የተነሱት ብዬ ስለማምን ነው እነሱን እየተቃወምኩ ያለሁት ልደሮቹን። ኢትዮጵያ ከሌሎች ሀገሮች የተለየች ስላልሆነች ብለዋል። አሁን እዚህ ቤት ውስጥ ከኔ ከሁለት ሰው በፊት ሲናገሩ ከነበሩት ቀደም በፊት ሲናገሩ ከነበሩት ውስጥ ከሌሎች ሀገሮች ስላልተለየች የተለየ ስላልሆነች የሌሎች ሀገሮች እንቅስቃሴዎችና ልምዶችን ማምጣትም አስፈላጊ ስለሆነ የሚል ነገር ሲነሳ ነበረ። በጣም ፖለቲከኛ ነኝ ከሚባሉ ከሚከበሩ ሰዎች። ይህ ማለት ምን ማለት ነው? አሁንም ደግሜ እኔ የኖርኩበትን ሀገር አስተዳደር ልናገር። ቤርሙዳ ብሪቲሽ ቴሪተሪ ናቸው። ብሪቲሽ ቴሪተሪ ናቸው፣ ግን እንትን ጌር ዋይት አልተቀበሉ እስካሁን። በየአመቱ ሰልፍ ይወጣል፣ ግን ህጉ አይፈቅድላቸውም፣ አልተፈቀደም። እስናት ኦንሊ ኢትዮጵያ እና የሌላውን ዓለም ህግ ኢትዮጵያ ውስጥ ማምጣት አለብን፣ ኢትዮጵያ ከሌሎች አገር የተለየች ስላልሆነች ብለው ያሉት ቅድም እነ ቅድስት አገራችን የምትቀበለው ህግ አላት፣ ሀገራችን ማትቀበለው ህግ አለ። አም ሶሪ የማንንም የሁሉንም አገር እንትን አምጥታችሁ ኢትዮጵያ ላይ እንጫን ብላችሁ አትሞግቱ ሰውን እና በዚህ ህዝቡን እንቀይረዋለን፣ ትንንሽ ልጆችን በዚህ ሀሳባቸውን እንቀይራለን፣ እናስ ራሳችሁን ራይት። ዛሬ ኢትዮጵያ ውስጥ ይሄ ሆሞሴክሹዋሊቲ ያልገባ እንዳይመስላችሁ፣ ገብቷል። ለምን? በእነዚህ ሰዎች ይሁን ባይነት እኛ ብንለፈልፍ ብንጮው ዛሬ ምንም የምናመጣው ነገር ላይኖር ይችላል። ኦልሬዲ ተስፋፍቷል። ግን ማን ነው እሱ ፍቃዱን እየሰጠ ያለው? እነዚህ ይሄንን እየመሩ ያሉት ይሄንን እንቅስቃሴ እየመሩ ያሉት ነውና የሚያስፈራ አጀንዳ ነው እያመጡ ያሉት። ከጀርባቸው ያለው አጀንዳ በጣም የሚዘገንን ነው። ህፃናት ወንዶች ልጆች ይደፈራሉ። እነሱንም አዳምጡ እስቲ፣ ለእነሱም ተነሱ ብለህ ስትላቸው ራሱ አያነሱም። ያንን አያነሱም። ቴዲዬ እና ኔክስት ከሰጠኝ ደግሞ ቀጥላለሁ። ቴዲዬ እኔ አሁን እንትን መታወቅ አለበት። እኔ አሁን ለእነሱ ፌርነስ የሚመስለኝ እንደዚህ እናስብ። ብዙ አይነት ሲናሪዎችን መደርደር ይቻላል። ለምሳሌ ከልባቸው የሴቶች መበደል ገዷቸው መሯቸው የተነሱ የህብረተሰባችን 50 በመቶ የሚሆኑ ሴቶቻችን አሉ። በንጹህ ልባቸው በዚህ ውስጥ ተሽሎክልከው ገብተው የራሳቸውን አጀንዳ ለማሳካት የሚፈልጉ አሉ። ስሎጋኑን ወይም ደግሞ ይሄ ፕሮፋይሉን ያደረገ ሁሉ ከልቡ ነው ማለት አይደለም። ያላደረገ ሁሉ አልደገፈም ማለት አይደለም። ሌላው እኛ ፖለቲከኞች ነን ጎበዝ። ሴትን ሲደፍሩ የኖሩ አሉ። ሴትን ህፃናትን መድፈርን የሚደግፉ አሉ። አሁን ሸምቀቆ እየጠበቀባቸው ሲመጣ ትዊስት የሚያደርጉ አሉ። አሁን የተለያዩ አይነት ሰዎች ናቸው እኔ የሚታዩኝ። እነዚህ ትዊስት የሚያደርጉ ለሀገራቸውና ለህዝባቸው ገዷቸው ምናምን አይደለም፣ ለሃይማኖታቸው አይደለም። ለሃይማኖታቸው ለሀገራቸው ገዷቸው ኖ ንግግሮቻቸው ትክክል አይደለም፣ ለትዳር ገዷቸው ኖ ይሄ ነገር ትዳር ይመታል የሚሉ አሉ። እነሱን ለማን ናቸው? አሁን እነሱን መለየት ያለብን። አይ ቲንክ እግዚአብሔር ቃል ከፍሬያቸው ታውቋቸዋላችሁ መሰለኝ የሚለው ፍሬ እያፈራችሁ አይ ዶንት ኖ። እናንተ አሁን እነዚህ ነገሮች ለያይታችሁ ይሁን ከልባቸው ለመቃወም የወጡ አሉ። በዚህ በመቃወም ስም ሌላ እኩይ ዓላማ ይዘው የመጡ ወይም ደግሞ ሌላ አጀንዳ ይዘው የመጡ አሉ። ከልባቸው አገራቸውና ህዝባቸውን ለመጠበቅ የተነሱ አሉ። አራት ሰዎች ነው የሚታዩኝ እኔ። የመድፈር መንፈስ የተጠናወታቸው አሉ። በስመ ሀገር መውደድና በስመ ባህል ምናምን በመጠበቅ ስም እንትኖች ናቸው እያለ የሚወረውራል። አራት አይነት ሰዎች ናቸው ያሉት። ጥያቄው ትክክለኞቹን ትክክለኛ ካልሆኑት እንዴት መለየት ይቻላል ነው።
ትክክለኛ የሆናችሁት ወደ መሃል መምጣት አለባችሁ። እናንተም ከውስጣችሁ እናንተን የደገፉ መስሏቸው አላስፈላጊ ነገር የሚናገሩትን ዞር በሉ በሏቸው። እዚህ ጋም ደግሞ እነዚህን በመቃወም ውስጥ ያላችሁ ከእንትኑ በላይ ዱላ ሲያሳርፉ ኖ ኖ ኖ ማለት አለባችሁ። እንዴት ነው የምንለየው? እኔ የምታየኝ እንደዛ ነው ለማለት ያለው። እሺ በሁሉም መስክ ላይ ሰዎች አሉ። በጣም በቃ በሁሉም መስክ ላይ ዛሬ ሁሉንም የሰው ልጅ ሊያግባባ የሚችል አጀንዳ ይዛችሁ ብትመጡ ሁሉም ሰው አይግባባም። ሞሎክሴ ተደፈረች ከተባለ ወይም ሞሎክሴ ተደፈሩ ከተባለ ጤነኛ አእምሮ ያለው ሰው እኮ ይሄን ይቃወማል። በህፃናት መደፈር ዙሪያ ላይ እኔ ጤነኛ አእምሮ ያለው ሰው ለምን እኔ እናቴ ልጅ አይሆንም? ጤነኛ አእምሮ ያለው ሰው ያወግዛል። ስለዚህ ነገሩ አሁን እየተቀላቀለ እየመጣ ስለሆነ በመሀል ገብተው አጀንዳ የሚሰጡ ትዊስት የሚያደርጉ ምናምን ብዙ አይነት ሰዎች ስላሉ እንዴት ነው ማጣራት የሚቻለው የሚለውን ነው። እሺ የአብዬን ከልብ እናመሰግናለን። የሚሄደው ወደ ዘጎንደር ነው። ዘጎንደራችን ቴዳ እንዴት ነህ? እንዴት ዋልክ? ነፂ ነህ እንዴ? ወንድም አለም እንዴት ነህ? አለን እንዴት ነህ? ሁሉ ሰላም? ደህና ነኝ። ቅድም የሚገርም ነገር ስረብሽ ነበር፣ ዋትሳፕ ላይ እየደወልኩ ጥያቄ ነበረኝና ይቅርታ፣ ያው በዚሁም ይቅርታ ለመጠየቅ ነው። አይ ጥሩ ነገር ይዘህ መጥተሃል ዛሬ። ላይቭ ሲሆን በዚህ የስቱዲዮ ስልክ አለ፣ ሁለተኛው ስልክ ሰጣለሁ። በሱ ብትደውሉልኝ ይዘውልኝ ላክልኝ እሱን እና በሱ እናወራለን። አንዳንድ ነገር ሲያስፈልግ እደውላለሁ። ኦኬ ቴንክ ዩ። አይ ወደ አነሳኸው ርዕስ ስመጣ ምን አለ መሰለህ፣ እናቱን የሚወድ ሰው፣ እህት ያለው ሰው፣ ሚስት ያለው ሰው፣ ሴት ልጅ ያለው ሰው መቼም ሴንሲቲቭ መሆን አለብህ። አሁን በሚነሳው እንትን ኢትዮጵያ ውስጥ አሁን የተወሩት ነገሮች እንደሆነ እዚህ እንደዚህ ተደረገ እንደዛ ተደረገ ምንት ነው የተወራው? አይዘወይ ኢትዮጵያ ብዙ መጥፎ ነገር ይደረጋል በሴት ልጅ ላይ፣ በጣም ብዙ የሚያስከፋ የሚያሳዝን ነገር አይተናል፣ እያየንም ነው። ያው ይሄ ነገር መሆን የለበትም። ሁላችንም የምንደግፈው ትግል ነው። ይሄ ትግል እንዳልኩ ነው። መቼም ቤተሰቡን የሚወድ ሰው፣ እናቱን የሚወድ ሰው በሴት ልጅ ላይ ክፉ ነገር እንዲደረግ አይፈልግም። ትክክልም ስላልሆነ ግን አንድ አይኔን የገለጸልኝ ነገር ልንገርህ ቴዲ። ዛሬ አጼ ዘርዓ ያዕቆብ ዋና አማራ ልክ ይህንን ኢሹ አንስቶ ቤት ከፍቶ ነበረ ጠዋት እና አሁን እዚህ ላይ እንዳለው ኦዲየንስ ሳይሆን ወደ 6 ልጆች የእጅ ምልክት ያለውን የስሎጋናቸውን ይዘው ነበር የመጡት ወደዚህ ወደ እንትን ማለት ነው ወደ አጼ ላይ መተው ምን ሲሉት እንደሰማው ታውቃለህ? የመጡበትን አላማ ወይም ኮዝ ከማስረዳት ይልቅ አጼውን አታክ ሲያደርጉት የነበር አንተ ትግራይን ትጠላለህ የሚል በጣም ሪፒትርሊ አንተ ትግሬ ጠላት ነህ፣ ትግሬ ትጠላለህ ምናምን ነገር ነው ሲሉት የነበርና እኔ አንድ የሆነ እንትን ያለኝ ነገር አለ። አንድ ያልተመቸኝ ነገር ልንገር። በዚህ ሞመንት ውስጥ ሪሊ አንተ እንደምታውቀው አማራ ብሔረተኝነት ላይ እኛ ብሔረተኝነት ስትመጣ አንድ የማንኪያ ማህበረሰብ ወይም ብሔረሰብ አማራ መሆን ሲፈልግና አማራ መሆን ሲመኝ ምን እንደሚል ታውቃለህ? አንተ የሰሊጥ ብሔረተኛ ይልሃል ወይም የዝናሽ ሚኒሻ ይልሃል። የሆነ ሰፈር አለ የሚሰደብ ሰፈር ሁለች አድርጎ ይሰድብልሃል። ለምንድነው? በቃ ጀስት አማራነትን የተቀበለ ሁሉ ይመስላል። የለም እኮ ጭራሽ በአማራና በአማራነት ዙሪያ ምን ኢንቮልቭ የሚያደርግ አይደለም፣ ግን ተወዳጅነትን ያገኘ ይመስለዋል። ለምን? ትልቅነትን ያበቃ አቴንሽን ፍለጋ የለም። እንደዛ አይነት ነገር አለ እና እኔ አሁን እዚህ ሞመንት ላይ ያየሁትን ነገር ልንገርህ። በአመራር በፊት ላይ ያለች እህት እኔ ብሔረተኝነት ከሆንኩ በኋላ ብሔረተኛ ሆኜ አሁን ሳየውና ማለት የዛሬ 13 14 ዓመት የአማራ ብሔረተኝነት ከወንድሞቻችን ጋር መስረተን ስንታገል ስንወጣ ስንወርድ ምናምን አሁን ያንን ወደ ኋላ ሄጄ ሳስታውሰው ያው ልጅነት እንዳለና ብዙ ነገሮችን ማድረግ እየቻልን ያላደረግናቸው ነገሮች አሉ።
ይሄ ብሔረተኝነት አድጎ ጎልብቶ ሳይው አሁን አገሬንም ሊያሳጣኝ ወደ ጫፍ የደረሰበትን ነገር እያየሁ ነው። ኢትዮጵያን የምናጣትን እናጣለን ሁሉ የሚል ጫፍ ላይ የደረስኩበት ትንታኔ አለና ይህንን ሙቭመንት እመራለሁ የምትል ልጅ መጣ ኢትዮጵያ የምትባል ርኩስ ሀገር እንዴ ከተሰደብን እኛ እንሰደብ ብሔረሰቦቹ የምንኖርባት እንጂ ሀገር ለምን ትሰደባለች? ሀገርን መርገም ሀገርን መስደብ አስፈላጊ አይደለም፣ ትክክል አይደለም። ምን ለማግኘት ነው? ምን ለማግኘት ተፈልጎ ነው? ኢትዮጵያ የምትባል ርኩስ ሀገር የተወለድኩት አሰብ ነው ይሉሃል። ደግሞ እኔ የሆነ ነገር ይሰማኛል ውስጤ። አሁን እኔ ሰስፔክት አደርጋለሁ ቴዲ ይሄ ትክክል ነው ብዬ አላምንም። ቀጠል ሊደረግና ደግሞ ባል ማለት ትርጉሙ ምንድነው የሚነግረኝ አለ። እስኪ አስረዱኝ። ላይቭ ላይ ነው ሁሉ የሚደረገው ባይዘው። ባል ማለት ትርጉሙ ምንድነው? እኔ ይሄ ባህል ወግ ሴት የሚባል ነገር ያለኝ ኢትዮጵያዊ ነኝ፣ አማራ ነኝ። ኦኬ እንደዚህ አይነት ነገሮች ሲነሱ ጥያቄ አደርጋለሁ። ምንድነው እኔ ሀገሬን የሚበትን ነገር ሀገሬን የሚጎዳ ነገር ቢሃይንድ ዘ ከርችን ምን እንዳለ እኔ ከመጋረጃው በስተጀርባ ምን አለ ብዬ እንጠይቅ ራሴ እንትን ይለኛል። የእህቶቼ መደፈር የእህቶቼ ላይ እናቶቼ ላይ ሚስቶቻችን ላይ የሚደረገው ግፍና በደል አልበቃ ብሎ ግን በእነሱ ስም የመጣ የሆነ ሀገርን የሚበትን አጀንዳ እንዳለ ነው አሁን እኔ እየገባኛለሁ። በተለይ ሀገርን የሚረግሙ ያለንን ባህልና ሃይማኖታዊ እንትንን የሚያቃልል ነገር የሚናገሩ ሰዎች እኔ እናንተ እኮ በምንኖርበት ሀገር እኮ ያው ታውቀዋለህ ቴዲ በጣም ዳይቨርስ የሆነ የሁሉ መብት የሚከበርበት ሀገር ነው። ችግር የለብንም። እኔ ኢትዮጵያ ውስጥ አንድ ሰው እንደዚህ አይነት ጾታ አለኝ ቢለኝ ወይም እንደዚህ አይነት ሴክስ ነው ማድረግ ችግር የለብኝም ዳማች። ምክንያቱም ባለውበት ሀገር አይን ስለማያው ነው። ምክንያቱም ያለንበት ሀገር ያ ሁሉ ነገር የሚያስተናግድ ነው። ግን በዚህ ልክ አይን ያወጣ ፌሚኒስት አላየሁም እኔ በምኖርበት በዚህ ሀገር እንኳን እዚህ ካናዳ ላይ እኔ እናንተ በምኖርበት ሀገር እና እየተካሄደ ያለው ነገር ትንሽ ለብዙዎቻችን ያልሆነ ነገር ነው እየተሰማን ያለውና ከበስተጀርባ ያለውን ነገር ብናቅ ደስ ይለኛል። ደግሞ ሰዎች ይህንን ሙቭመንት ወደፊት እናስኬዳለን ብለው የሚያስቡ ከሆነ ስለማንነታቸው ቢነግሩን እነማን እንደሆኑ ምን እንደሆኑ እያንዳንዱ ነገር ወደዛ ምንትን ቢመጡ ጥሩ ነው፣ ትልቅ ነገር ነው ብዬ ነው የምለው እና ይሄን ሰስፔክት አድርጌያለሁ። ግን ፋይናሊ ግን አሁን እየተደረገ ያለው አሰቃቂ ነገር ሀገራችን ላይ ምን ቢደረግ ጥሩ ነው ብለህ ብትጠይቀኝ እኔ እንደ አንድ ኢትዮጵያዊ አዌርነስ መፍጠር አለብን። አዌርነስ መፈጠር አለበት። አንዴ ነው። ሁለተኛ በሴቶችና በህፃናት ላይ ብዙ ስራ መሰራት አለበት እንደ ሀገር ብዬ ጠቁማለሁ። ትምህርት ቤቶች መስፋፋት መቻል አለባቸው። ሴት ልጆች ስፔሻሊ ወደ ገጠሩ አካባቢ ስትወጣ አብዛኛው ያው በልጅነት የሚዳሩ ናቸው። አቢዩዝም የሚደረጉት እዛ አካባቢ እስከሆነ ድረስ ትምህርት ቤት ከተስፋፋ ግን ያ ነገር ይቀንስና ነገሮች እየተስተካከሉ ይመጣሉ ብዬ ነው እንትን የምለው። ነገር ግን በእነዚህ ፍትህ ባጡ እህቶቻችን እናቶቻችን በእነዚህ በደካሞች ግን አጀንዳ ምተህ ምን እዚህ ጋር እኮ መወያየት እንችላለን። አንተ ቤት ቢመጡ አሁን መወያየት እኮ እንችላለን። ቴዲ ሌላ ጋር ሂደህ ምንድነው ኢሹ የምትፈጥረው? ምን አስፈለገ? ተገቢ ነው ብዬ አላስብም። ስለዚህ እኔ ያለኝ እይታ ይሄ ነው። ቴዲ አመሰግናለሁ ለሰጠኝ እድል። እሱ ትክክለኛ ነገር ነው። አሁን እንደዚህ መቸኮል ምናምን ፎልት ፋይንደሮችም ይኖራሉ። እንዳልኳችሁ ነው። አሁን በጣም ገና ሳንመካከር ገና ኦርጋናይዝድ የሆነ ነገር ስለማድረግ ሳናወራ ሶሻል ሚዲያ ላይ ያሉ አሉ ተጽዕኖ ፈጣሪ የሚባሉ ታዋቂ ሁሉንም አሰባስበን በጋራ እንዴት እናድርግ ብለን ሳንከራከር የተወሰኑ 2 እና 3 ሰዎች ወይም ደግሞ በኮመንት ሰዎች ተሳደቡ ስለተባለ ብቻ ጋይስ ሶሻል የሆነ በተለይ ሶሻል ሚዲያ ላይ ትልቁ ነገር ቫይራል መውጣት አይደለም። ቫይራል ከወጣችሁ በኋላ የሚቆሰቁሷችሁ ሰዎች ለነሱ የሚሰጡት መልስ ነው። አፈር ከድሜ ልትበሉ ትችላላችሁ። አንዴ ነጥብ ከጣላችሁ በጣም ከባድ ነው። ንግግር ቬሪ ኢምፖርታንት። የሰው ልጅ ስሜቱ ሲገባ የሚናገረው ንግግር መቆጣጠር ከቻለ በጣም አሪፍ ነው። ስለዚህ ይህን ትልቁን ሁላችንም የምናምነው በዜና በምንም ስናገር የነበረውን ጉዳይ
ቲክቶክ አሞራ ይሁን የሰው ይሁን የሆነ ቁም ሳጥን ፕሮፋይል ፒክቸር ያደረገ ሰው እየተናገረኝ ተብሎ አላስፈላጊ ንግግር አይነገርም። ማናቀው ሰው ያው ማላቃ ሴትዮ ከኛቱን በማላቀው ጉዳይ ላይ አንዳንዱ አማርኛ ማይናገርም ስንሰበሰብ አይቶ ጀስት ዘመኑ የእንትን ነው የሆነ ስድብ ሊሆን ይችላል። ቻት ጂፒቲ ላይ የሆነ ነገር ጽፎ አማርኛ ኮፒ ፔስት አድርጎ እዚህ ሊጽፍ ይችላል። አናቀውም። ኢትዮጵያዊ ነው ብለን እሱንም ወስደን ለዛ ምላሽ ምንሰጥ ከሆነ ይሄ እየሰደቡን ነው የምንል ከሆነ አስቸጋሪ ነው። በዛ ላይ ደግሞ እነዚህ እንግሊዝኛ እንደምታውቁት ከፀሐይ መውጫ እስከ ፀሐይ መጥለቂያ የሚነገር ቋንቋ ነው። እንደዚህ እንግሊዝኛ ተናጋሪዎች ላይ ሄዶ ነገርየውን እንትን ለማድረግ ስታስቡ በጣም ብዙ ሰዎች ቀር ሊላቸው ይችላል። እሱ ይገባኛል። ገና መች አወራን? ገና መጀመር በሶሻል ሚዲያ መች ተባብረን ገና ሙቭመንት መጀመርን? ገና በተጀመረ ጉዳይ ላይ እንዲህ ያሉ ነገሮች ስትናገሩ የሚያዝኑ ሰዎች ስላሉ አንዳንዴ ሬስፖንሲቢሊቲ መውሰድ አለባቸው። ሶሪ ማለት ያለባቸው ሶሪ። በተለይ ሀገር ትፍረስ ምናምን እንዲህ ያለ ሃይማኖት ነገሮችን በአጸያፊ ነገር የተገለጸበት ነገር ካለ አይዶን ነው። እኔ አላየሁም። ሙሉ አውዱን ማየት አለብኝ። ግን የተቆራረጡትን እንዳየውኝ ከሆነ ይሄ ትዳር ምንድን ነው እቃ ነው ምንድን ነው የሚባሉ ንግሮች ትዳር ላይ 30 ዓመት 40 ዓመት ምናምን የቆዩ እናት አባቶቻችን አሉ። ልጆቻቸውን በትዳር እንዴት መኖር እንዳለባቸው እየመከሩ ያሉ ወላጆች አሉ። እንዲህ ያሉ ንግሮችን ሲሰሙ ቅሬታ ይፈጥራል። ስለዚህ ሪስፖንሲቢሊቲ ስንወስድ እውነትም በቃ ከልባችን ነው የሚለውን ነገር ማሳያም ስለሆነ እንዲህ በንዴት የተናገራችሁት ንግር ካለ እሱም ይሄው እንዲህ እያሉ ነው። አሁን በየቦታው ብትገቡ እርግጠኛ ሆኜ የምነግራቸው ይሄው እንዲህ እያሉ ነው የሚል ነገር ነው ይመጣው። የተቆረጠ ቪዲዮ ነው ይመጣው። ስትናገሩ ራሱ ለቆራጮች ምቹ ባልሆነ መንገድ ቢሆን ቢቆሰቁሷችሁም ነጥብ ላለመጣል ቢሆን ጥሩ ነው ለማለት ያለው። በተረፈ እስከተረዳሁት ድረስ በሴት ልጆች ጥቃት ኢትዮጵያ ውስጥ ህጉ ላልቷል። በዚህ ጥርጥር ያለው ካለ ጤናው መመርመር አለበት። ኢትዮጵያ ውስጥ ሴቶች ይደፈራሉ፣ ህፃናት ይደፈራሉ። እጅግ ለመስማት የሚሰቀጥጥ ነገር ይደረግባቸዋል። ሴቶች ይበደላሉ። ምንም ጥያቄ የለውም። ከዛ በጋራ እንዴት ነው መታገል ያለብን ነው ዋናው ቁም ነገር። እሺ ዘጎንደር ከልብ አመሰግናለሁ። ወደ ልዕልና ልምጣ። ልዕልና በሀገሯ ጉዳይ የምትከራከር ወሳኝ ፖለቲከኛ ናት። እንደምታውቋት ልዕልና ቅድስት እዚህ ውስጥ ያሉ ፖለቲከኞች ለሚጣ ነግጋር ኦኬ ልዕልና አሉ ምን በጣም ከባድ ነገር ነው አሁን የሆነ ያለው። የሴቶች ጥቃት በሚለው ልናገር። በመጀመሪያ ኢትዮጵያ ውስጥ እርግጠኛ ነኝ አሁንም ከሰማናቸው ያልሰማናቸው የሚዘገኑ ነገሮች ስላሉ ብዬ አምናለሁ። ካልቸር ትራዲሽናል በጣም ሆልድ ያደረጉን ከመናገር ሴት ልጅ ራሱ ሌላው አይደለም ቴዲ 2021 ላይ እኔ ኢትዮጵያ ሄጄ በጦርነቱ ምክንያት አማራ ክልል ላይ ሬፕ የተደረጉት ሴቶች ወደ 45 ሴቶች ይወልዱ ነበረ እና የሚገርም ነገር ለዩኤን እንኳን እንደ ዊትነስ እንዲወጡና እንዲመሰክሩ ሲጠየቁ ቤተሰቦቻቸው ነው ያሉት። ትዳር አይኖራትም ላይክ የስ የነሱ ሬፕ በመደረግ የነሱ ሼም እንደሆነ ተደርጎ ይነገራል። ወደፊት አይኖራትም፣ ማህበረሰቡ ያውግዛታል፣ ማህበረሰቡ እንትን ይላታል በሚል ማለት ነው። በጣም ብዙ ችግር አለ። አንድ የሚባል ነገር ብቻ በዛሬ ራሱ በአንድ ነገር አውርታ ነው የሚያልቅ ነገር ነው ብዬ አላምንም። ያንን ችግር ግን ሊፈታው የሚችለው ብዬ የማምነው ህግ ነው። ህጉን ደግሞ መዋቅር ያስፈልገዋል ላይክ የሚያስፈጽመው። በዛም ላይ ለሴቶች ሞር ትልቅ ኢንስቲትዩሽን ያስፈልጋል ብዬ አምናለሁ። ብዙ መነጋገር እንደ ህዝብ ያለብን ነገር አለ ብዬ አምናለሁ። ወደድንም ጠላንም
ያለውን ሪያሊቲ ሳንገፋፋ መደማመጥም ጥሩ ነው። ይሄ ከዌስተርን ግን ፌሚኒስት የሚባለውን አሁን እዚህ አሜሪካን ሀገር ያለውን እዛ ወስጄ አክት ላርግ ማለት እኔ እንዳየሁት is like creating a war ነው እያየሁ ያለሁት። በፍጹም ክላሽ ሊስማሙ በፍጹም የማይችሉን ሰዎች ሰምተው አይተው የሚያስደነግጥ ወንዶቹ ይደነግጣሉ፣ ሴቶቹ ይደነግጣሉ። በዛውም ላይ ደግሞ ነው የምልህ ብዙ አይነት አንተ ቅድም እንደተናገርከው ብዙ አይነት በዛውም ላይ ደግሞ ብዙ አይነት ኦፖርቹኒስት ሰዎችን እያየሁ ነው ያለሁት ለይህን ነገር በዚህ ጦርነት ላይ የሴት ልጅን መደፈረፍ ለፖለቲካል ዌፐን ሲያደርጉ የነበሩ ሰዎች ሲጠቀሙበት እያየሁ ነው። የተለያየ ብቻ ነው ምነግርህ፣ ለሌላው አይደለም ምነግርህ። በሚገርም ሁኔታ ከሷ አጌንስት ከዮርዲ አጌንስት መስለው ይሄ ነገር ሞር ህዝብን አጂቴት እንዲያደርግ እያደረገው ያሉ ሰዎች አሉ። ያላለችውን ነገር አለች ነች። ይሄ እስካሁን ድረስ ኤቪደንስ ስላላየው ነው ነች ላዝቢያን ነች ምናምን ይላሉ፣ ግን እስካሁን ኤቪደንስ ያየሁት ነገር የለም። ያልሆነችውን ነገር ብቻ ህዝብን ኤጂቴት ሞር ኤጂቴት እንዲያደርግ ማለት ነው። ያንን የሚያደርጉት ሰዎች ደግሞ ፖለቲካሊ ዌፐን ሊጠቀሙባት የሚፈልጉት ሰዎች ናቸው። ከዛም ከኛ ማህበረ ከያስም አልፎ ደግሞ ወደ አፍሪካኖች ሩም ተወስዶ ጭራሽ እኛ ነፃ አውጥተናቸዋል እኮ እኛ ኢትዮጵያን። ይሄን እንግዲህ አጌንስት የሆነች ሴት የሆነች የሚገርም ነገር የምታወራው ከሷ አጌንስት እንደሆነች ተደርጋ ነው የምታወራው። ግን እኛ ነፃ አውጥተናቸዋል፣ እኛ የፌሚኒስት እንትን አያስፈልገንም፣ እኛ ሃውስ ቤታችንን ትዳራችንን ነው እንትን የምንለው ላይክ ምንም አይነት ነገር የሴት ልጅ በደል ምንም አይነት እንደሆነ ሞር ህዝብን ኤጂቴት ለሌላው ንቀትን ራሱ እንዳለን በጣም ብዙ አይነት ኬያሲ አውሮ ኮንትሮል እየሆነ ነው ያለው እያየሁት ያለው ማለት ነው። እና ግልጽ ልጠይቅ እንደውም የፈለኩት የነበረው ልጅቷም ሩም ውስጥ ሌሎች የተወሰኑ ሰዎችም ልጠይቅ የፈለኩት ነገር ቢኖር ምንድነው ሞቲቫ ጎሏ ምንድነው ነው። ይሄንን ሙቭመንትን እንደዚህ አይነት ኤኒ ሙቭመንት በዛ ውስጥ ያለ ጎል have to be a goal ህግ እንዲቀየር ነው፣ ኢንስቲትዩሽን ቢልድ እንዲደረግ ነው። ምንድነው the goal? አለበለዚያ ፖለቲካ እሷ ራሷ ዮርዲ ራሱ ሳታውቀው ፖለቲካል ዌፐን እየሆነች ነው። ኤኒ ሙቭመንት ደግሞ ባይ ዘ ዌይ ከኤኒ ሙቭመንት እኔ እስከዛሬ ድረስ ካየሁት ጀርባ ኦልዌይስ ሌሎች አሉ። የሚገርም ነገር ማለት በተለይ እንደዚህ አይነት እየተጋነነ የሚመጡ እንትኖች ላይ በጀርባቸው ሌሎች እንትን አሉ። ሌላው አይደለም ነገር እሷን ራሱ ከኢትዮጵያ ተባራ እንደወጣች እኔ ከኢትዮጵያ ስትወጣ ያኔ ይሄ ፒክቸሯ ምናምን ያወጡባት ጊዜ የመጀመሪያ ጊዜ ወጣ ስትናገር አይቻታለሁ። ተባረረ አይደለም የወጣሁት ለትምህርት ቤት ነው የወጣችው ለወጣሁት ስትል ሰምቻታለሁ። ግን መንግስት አስወጥቷት ነው ብለው ፖለቲካል እንትን የሚሉ አሉ። ሶ ክሊር የሆነ ነገር ራሱ ክሊር ኢንፎርሜሽን የለም። አሁን ያለው the only thing is በጣም ጫጫታ በጫጫታ ነው ሶሻል ሚዲያው ላይ ያለው። ኢትዮጵያ ውስጥ ያለው አንዳንዴ ደግሞ በቃ ለጆሮ የሚሰቀጥጥ ነገር አለ። ወንድ ልጅም እኮ ይደፈራል። ስለ ሴት ልጅ መደፈር ነው የምናወራው። ስለ ሴት ልጅ ስቃይ ነው yes ወንድ ልጅ ይደፈራል። የወንድ ልጅም ከሆነ የወንድ ልጅንም at the same time አውሩት። ግን የሴት ልጅ ሲሆን በእኛ ትራዲሽናል በእኛ ካልቸር በጣም ትልቅ ችግር አለ። ነውር ተደርጎ የሴት ልጅ ሼም ነገር የምትሆንበት ምክንያት እኔ ልታየኛች ኮምፔር ሲደረግ ራሱ በጣም ትልቁ በሽታ እዛ ጋ ነው። የአሜሪካን ሀገር ፌሚኒስት የሚባለው ነገር አሁን ባክፋየር እያደረገ ያለበት ምክንያት በስተጀርባው ሀፕን ያደረጉት ነገሮችን ሙቭመንቱ ላይ የተሳካ ፓርት አለ፣ ያልተሳካ ፓርት አለ። እሱን እንኳን በስነ ስርዓት ቁጭ ብለው ያወራ የለም እና all you see is chaos። ለኢትዮጵያ ደግሞ I don't think የአሜሪካን ኮፒ ወስጄ ይዛ ላርገው ማለት ማህበረሰቡ በሃይማኖት እንኳን እንትን ካልከብ እኮ አግሪ እና ዲስአግሪ ካላረክ እኮ ሊጋደል ነው የሚደርሰው እኮ።
በልዩነት እንኳን ምንናልፋቸው ምንችላቸው ነገሮች የቱ ጋር ናቸው ላናልፋቸው ምንችላቸው ነገሮች የቱ ጋር ናቸው የሚል ነገር አውርተን እንኳን አናውቅም አይደለም ለሱ ለፖለቲካ እንኳን እዚሁ ላይ እንኳን አው እሷ እንዲነች ተባብለን ቁጭ ምን ስሜትንና ኢሞሽናል እንትን የሚያሳብድ ነገርማ ምን እንደሚያደርግ ደግሞ አስቡት እና ሞር ያያየው ያለው ፖለቲካሊ ሊጠቀሙበት የሚፈልጉት እንትኖች አሉ ግን በግልጽ ደግሞ ብትናገረው በጣም ደስ ይለኛል ምን ደጎል አው አንዳንዴ ከበላይ ለምሳሌሽ አሁን እነዚህ ለጣልቃ ገቦች ምቹ የሆነው ክሊርሊ የተቀመጠ ነገር አለመኖሩም ይመስለኛል ኦኬ ህዝባችን በመፍራትና በመንቀጥቀጥ በሚጠብቃቸው ጉዳዮች ላይ አቋማቸው ምንድነው በግልጽ መናገር ምንድነው ማሳካት ወይም ምንድነው ማሳካት ምንፈልገው እንደናንተ ሆኜ ላውራ እንዴት ነው ትግሉን ምናካሂደው ዘን ከዚህ ውጪ ያለ ሰው ሲመጣ ኢንፊልትሬት አድርጎ የሚገባ ሰው ካለ ኢዚሊ ፒክ ታደርገዋለህ ኦኬ አንተ ከኛ ወገን አይደለም ዞር በል ወይ ዞር ቤት ይባላል አሁን አንዷ ትነሳለች ከባሏ ጋር በሆነ ጉዳይ አልተግባባች በንዴት ጦፋ ትመጣለች ወይ 80 በቀደደች በማግስቱ ሊሆን ይችላል ይሄ አጀንዳ የመጣው ሽር ብላ ትገባለች ትዳር የሚባል እንደውም አያስፈልግም ምትል ትችላለች እንዴትም አድርጋ ፍሬም አበጅታ የራሷን ቁጣ ከትግሉ ጋር እንዴት አድርጋ ሰፍታ ማቅረብ እንዳለባት ነው የምታስበው እሷ እንዲም ያሉ ነገሮች አሉ አንዱም ይመጣል ወይ በሆነች ሴት ጋር ተጣልቶ ሊሆን ይችላል ተናዶ ሊሆን ይችላል ወይ በድላው ሊሆን ይችላል ሽር ብሎ ይገባል እንደውም በቃ ከዚህ በኋላ ምናምን ትዳር አያስፈልግም ሊል ይችላል ሰውየው ከዚህ በኋላ ሃይማኖት አያስፈልግም ምናምን ሊል ይችላል ለዚህ ሁሉ ፍሬም አለማበጀታችን ነው ለጣልቃ ገብነት ምቹ እንዲሆን ያደረገው ስለዚህ ይሄን ነገር ምትደግፉ በዚህ ጉዳይ ላይ የሚታገሉ ሰዎች ይሄን ማድረግ ያለባቸው አይመስልሽም ይሄ ክፍተት ያለ አይመስልሽም ለለና እስኪ ንገሪንና ወደ ሰብለ እንሄዳለን አላህ አርገናል ያንን ያንን ካልቸር ፈጥረናል ማን ያንን ዲናይን የሚያደርግ ካለ አሁንም ኢንዲሉዥናል ሆነናል ማለት ነው ኤኒዌይስ ክሊር መሆን አለበት ከነሱም ኢንስቴድ ኦፍ ይሄ በሶሻል ሚዲያ ላይ ሩም ጫጫታና እንትን ከሆነ አንደኛ ለራሳቸው ታይም ዌስት ነው ሌሎች ሊጠቀሙበት ይችላል አገራችን ላይ ትልቅም አደጋ አለ ለከያስ ሊጠቀሙባቸው ምንም አይነት ይሉንታ የሌላቸው ኢትዮጵያኖች ቢበጣበጡ እንትን ቢሉ አሰፍስፈው ያሉ ሰዎች አሉ ለዳው አይደለም ነግረህ ቴዲ ቅድም አንተ እንደ ስለተናገርከው ልናገር ላሰማ ይችላል ሶማሌዎች ነው መነግረህ ኢትዮጵያኖችን አማራ ኦሮሞን ምን እንደሚል በሃይማኖትሹ ምን እንደሚሰደብ እሱን ሊስቶች እናውጣና በየሩማቸው እየሄድን እንደዛ አይነት እናረጋለን ሁላ ብለው ሲያቅዱ ነበር የሶማሌ አክቲቪስቶች ነው መነግረህ ማአት ነገሮች አሉና ክሊር በእነሱ ክላሪቲ ቢመጣ የመግባባትም ነው መነግረህ አግሪ ዲስአግሪ የሆኑ ካም የሆኑ ሰዎች ነው መነግረህ ረጋ ብለው ሊያወሩ የሚችሉ ሰዎችን እንትን ብሎ ሁሉም ሰው አንድ ሩም ላይ ገብቶ ማውራት አይደለም በጣም ቬሪ ሲሪየስ የሆነ ነገር ነው አትሊስት ሎጂክ እና ኮመን ሰንስን አንደርስታንድ የሚያደርጉ ሰዎች ናቸው ይሄን ሊወያዩ የሚችሉት ነው መነግረህ ኢሞሽን ኢቻዘር የሚወጋጉ ከሆነ ግን ነገሩን በጣም አውት ኦፍ ኮንትሮል ያደርገዋል ሌላም እርግጠኛ ነኝ ሄሪ ይሄ ነገር በጣም ተባብሶ እናያለን ብዬ ነው ትልቅ እንትን ነው ብዬ ነው ማየው ለማንኛውም እግዚአብሔር ይጠብቀን ታሶ ላይ ከንሳይቴ ቴንክ ዩ ለለና ጋይስ ከዚህ አይ ቲንክ እዚህ ከተወያየን ቅርጽ ትይዛላችሁ የሚል እምነት አለኝ አሁን እዚህ እኛ እየሆንን ያለነው የነጋበትም የመሸበትም የመረቀነውም ገና ሊቅም የተዘጋጀውም ቁጭ ብሎ ይፈተፈታል ማን ምን እንደሆነ አታውቅም ማን ምን እንደሚያወራ አናውቅም ብዙ ጊዜ ወርቃማ ነገሮች የሚከሽፉት በተንታኞች ምክንያት ነው ሽር ብሎ ይገባል ብሔሩን ይዞ ይገባል አንደኛው የግል ችግሩን ይዞ ይገባል የግል ችግሯን ይዛ ትገባለች ቢያንስ ይሄ እንኳን በቅርጽ መመራት አለበት የሚል እምነት አለኝ አንዷ አዛጋ ሲቆሰቁሷት ትናደድና የሆነ ነገር ተወረወራለች ዋጋ መከፍለው ለሴቶች ብዬ ነው ትላለች መመላለስ ወንዱ ይሳደባል ሴቷ ትሳደባለች በዚህ መሃል ሴቶች እየተደፈሩ ነው ይጎዳሉ እውነታው እንዳለ ይቀጥላል
ትግሉ ግን ይደበዝዛል። ስለዚህ ቅርጽ ሊኖረው ይገባል የሚል እምነት አለኝ። ሰብለን ወደ ላይ እናወጣታለን በጌታ ፍቅር። ሰብላችን አለሽ? ቴዳዬ እንዴት ነህ? ሰላም ለእናንተ ይሁን። አለን አፍተር ሎንግ ታይም ቴዳ። ከመጀመሪያ ፊት ቲጂ የምትባል እህታችን ቆንጆ እህታችንን ብሎክ አድርጋታል። ታረቁና ምረት በስቶላት ስለ ሲንግል መሆን ምን ያለ ጎጂ እንደሆነ እየነገረችን ነበር። ታረቃት። ማናት? ቲጂ ብሎክ አድርጎኛል። ቲጂን ታውቃታለህ? እርግጠኛ ነኝ ሚዲያ ላይ ያለች። እኔ አይ ዶንት ኖ ቲክቶክ ላይ በማንነታችን ምክንያት ሲሰድቡን ቀጥታ ብሎክ እናደርጋቸዋለን እና ሰድባን ይሆናል። በቃ ምህረት ነው የምንፈልገው አይደል? ማንነት ተኮር ጥቃት ያደርሱብናል። ይሄ በነገዴ ማራቸው ይቅር በላቸው። ይቅር ተብለሃል፣ ይቅር በል። ኦኬ ቲዲ ሞዴሬተሮች ሰብለካሮችን ቲጂ ታረቁ። አይ ሰዎችን ታረቁ። እኛ ከስጋና ከደም ጋራ ምንም አይነት ጸብ የለንም ነው የሚለው መጽሐፍ ቅዱሳችን። እና ቶሎ ብዬ አጠራጠር ላርግና ሳላስረዝምባችሁ አሁን ያለው ነገር ምን እየተካሄደ ነው? ምን እየሆነ ነው? እህቶቻችን የራሳቸው የሆነ ለፍተውበት 5 ዓመት ሙሉ እነ ጆርዲ እዚህ ጋር ይዘው የመጡት ነገር አለ። በአንድም በሌላ ዋጋ ከፍለውበታል። እኔ ጆርዲን በዓላማዋ ጀግና መሆኗን አፕሪሼት እዚህ ጋር ሳላደርግ እንደውም አላልፍም። ይህንን ህዝብ ያነቃች ጀግና ነች ብላት ነውር አይሆንብኝም። አበሻ እህቴ ናት፣ አከብራታለሁ፣ ወዳታለሁ፣ ሌሎቹንም እንደዛው። ነገር ግን ከነሱ አይዲዮሎጂ ጋር ግን ኮምፕሊትሊ አልስማማው። ልደግፋቸው ሞክሬ ነበረ፣ ፔቲሽን እንዲፈረሙሉ ራሴን ፈርሜ ነበር። ነገር ግን በተለያዩ ቤቶች ውስጥ ቴዲዬ ገብቼ የነሱ የሆኑ ሰዎችን ስናነጋገር ፕሪች የሚያደርጉን ሴቱ ሁሉ ፌሚኒስት እንዲሆን ነው የሚፈልጉት እና አይ እሱን አንቀበልም የሚሉትን ያብጠለጥላሉ። ከፍ ዝቅ እንደሚያንቀጠቅጡት ምናምን ማለት ነው እና ዶዶዶዶ ነው የሚያደርጉት እና በዛ ላይ ደግሞ ሁሉም ሰው ሃይማኖት ያለው አለ፣ የሌለው አለ። አለማመን ማንም ሰው መብቱ ነው። የፈለገውን ነገር ማራመድም መብቱ ነው። ነገር ግን እኔ እምነት አለኝ። የሙስሊም እምነት ተከታይ የሆነች እህቴን መጥቼ አንቺ ለምን ሙስሊም ሆንሽ፣ ለምን እንዲሆንሽ፣ ሂጃብ ለምን ለበሽ አለበሽ ብዬ የተመቻትን እና የተስማማትን ነገር የምጎነተልበት ምንም ጉዳይ የለም እና አምላካችንን የሚሰደብበት ጉዳይ የለም። ኢትዮጵያ የተለየች ሀገር አይደለችም ሲል ቅድም ይላሉ ሲባል ሰምቼ ነው። ኢትዮጵያ የተለየች ሀገር ናት። ራሷ ሁሉም ሀገር የራሱ ባህል ወግና ስርዓት አለው። ቲክቶክ በራሱ የራሱ ህግ አለው። መስመር ካለፍ ከአንደበትህ ካለፈ ጠርጎም ሊያስወጣክ ይችላል። የሰው ልጅ የራሱ የቤቱ የጓዳው መተዳደሪያ እና ስርዓት አለው። ልጆችን የማሳደግበት ቴዲ ቤቱን የሚያራምድበት እንዴት እንደምትበላ መቼ እንደምትበላ እንኳን ለምግብ ስርዓት አለ። ሁሉም ሰው ስርዓት ሊኖረው ይገባል። በትዳር መካከል እኔ የብዙ ጥያቄ እንደውም እነዚህን ሰዎች ብዙ አላቃቸውም ነበር። አሁን በቅርብ ነው ብቅ ያልኩት ከነሱ ጋራም ጥያቄ ምንድን ነው? ለምንድን ነው ሁላችንም አይዲዮሎጂያችንን ሃይማኖት ያለን ሃይማኖታችንን ወደ ጎን እናድርገውና ታርጌታችን ህዝብ ማትረፍ ከሆነ ቁጭ ያንን አድርገ ነው እና አብረን እናትረፍ እና ይሄ ነገር እንዴት ይሆናል? ዞረው ይመጡና ለምንድን ነው ሴት ልጅ ሲባል ስለ ወንድ ጥቃት የምታወሩት ይላሉ። ወንድ ወገናችን አይደለም እንዴ? እኔ እኮ ወንድ ልጅ ሲነካ የመጀመሪያዋ ታማሚያ ከአባቱ በፊት እናቱ ነኝ። ማብደው አንገት እቆርጣለሁ። እኔ ወንድ ልጅ ቢደፍሩብኝ አንገት እቆርጣለሁ። ያው እግዚአብሔር ምስክሬ ነው። ሲኦል ወርዳለሁ። አለቀ። ይሄው ነው ታሪኩ። ለማሰቢያም ጊዜ አይኖረኝም። አየህ፣ እናቱ ተጠቂ ናት ማለት ነው። በአንድም በሌላ የሰው ልጅ እንደ ሴት፣ እንደ እናት፣ እንደ እህት፣ እንደ ሚስት፣ እንደ ባለ አእምሮ ልንቆም የሚገባው አንድ ላይ። ብዙ ደፋሪ ወንዶች አሉ ቴዲዬ፣ ብዙ ደፋሪ ሴቶችም አሉ ቴዲዬ። ትምህርት ቤት ሆነን እንኳን ነይ ምናምን እኛ ቤት ነይ ብላ በወንድሟ የምታስደፍር ሴት እንዳለች እናረሳ። እኔ እንደውም እዚሁ ሚዲያ ላይ ምን አልኩ መሰለህ? ልጆች የሆኜ ነው 5 ዓመት የ6 ዓመት ልጅ የሆኑ አንዷ ተነካካኝ ነበር። እኔም እኮ ተደፍር ያለው እንደው የወንድ አይነት ነገር ቢኖራት ኖሮ እኔም እኮ ሴትዮዋ ወስዳው ነበረ እንዲህ ታረገኝ ነበረ ስል እነዚህ እህቶቻችን ሞክ ያደርጉበታል። የ50 ዓመት ሴትዮ እንዲህ ብላ አለች ሰው ዋት ሲሉኝ ነበር ዲስ ሞርኒንግ። ሌላው ትላንትና
ለሴት የቆሙ ወገኖቻችን ሆኑ እነዚህ እህቶቼ እኔ ከነሱ ጋር ፐርሰናል ፕሮብለም የለኝም። ችግሩ እህቶችን ወይንም አንድ ሀበሻን ለማቆም የሴትን ልጅ ጥቃት እናቆም ከሆነ ቀጥታ ሄደው የኔን ቢዝነስ ነው አታክ ያደረጉትና ጉግል ላይ ገብተው በሪቪው ሲጨፈጭፉኝ ነበርና ጉግልን ዳውን እንዲያደርገው ማለት ነው። እንትኔን ወድዛት ነኝ አየህ፣ ማንነት ሲገለጥ ውሻን ስጋ ብትነካበት ወዳጅህ አይሆንም። ውሻ ምንም ብታሳድገው አፉ ላይ ያለውን ስጋ ሊነክስህ ይችላል፣ ዞሮ ይነክሳል። እና ማንነት ተገልጦ ሲወጣ የሴት ልጅ እንትኖቹ አይደሉም። ሌላው እኔ አንድ ወርድ ተናግሬ ነበረ። ይሄንን ያመጣችሁትን ካልቸር ይሄንን የሴት ፌሚኒዝም የሚባለውን ሙቭመንት እዛ ዩሮፕ ወስዳችሁ መብቷ እስከ ጥግ ሆነላት፣ ዲሞክራሲ እስከ ጥግ ሆኖላት፣ ውሻ ለማግባት የተፈቀደላት ሴት ለእሷ አስቀምጡላት። እስኬም ከነሱ አካባቢ ስለሆነ ይመጣ። እኔ ሀበሻ ነኝ፣ ረጅም ቀሚስ ወዳለሁ፣ ቡና ማፍላት ወዳለሁ፣ ጌቶች ማለት ደስ ይለኛል። እናቴ አባቴን ስትል አባቴን ወደዋለሁ፣ ወንድሜን ወደዋለሁ። ካልቸሬ እንዲነካብኝ አልፈልግም፣ ቤቴ እንዲፈርስ አልፈልግም። ገብቶሃል አይደለ? እነዚህ ነገሮች ሁሉ እንዲደረመሱብን አንፈልግም። ሌላው ቴዲ አንተም ታቀኛለህ፣ እኔ ብዙ ህዝብ ያቀኛል እዚህ ጋር ፍሮም 2018 ለሴት እህቶቼ እየተዋጋው የብዙ ቤት ትዳር ያስታረኩ የመለስን ሴት እህቶቻችን የመከርን የገሰጽን ወንዶችን የገሰጽን የመከርን በብዙ መንገድ እንዲስተካከል ካደረጉ እህቶች አንዷ ነኝ። ይሄ ነገር ሲፈርስ ደግሞ አፋችንን ዘግተን አንቀመጥ። የቤተሰብ ህይወት ቴዳ ውጭን ያለኸው ብዙ ዓለም አብረን እንብላ አባወራነት ማወራነት የሚባል ነገር የሌለው ነው። ካልቸራችንን ከእጃችን ተፈልቅቆ ሲወሰድብን በዚህ ልክ ደግሞ ብጥብጥ መፍጠር ሰላምን ፈጥረን የማያስማማንን ነገር ወደ ጎን አድርገን አብረን እንምጣ ሲባል ባኬን ፎርድ ድብድብና እንትን ሴቶችን ማንጓጠጥ መሳደብ ይሄ እውቀት ነው ብዬ አላስብም። ወንድሞቻችንም እንዲሰደቡብን አንፈልግም። አባቶቻችንም ባሎቻችን እንዲሰደቡ ባሌ ሲነካ የቤቴ ማገር ነው የሚነካው። ሚስቱ ስነካ የቤቱ ማገር ነው። ለልጆቼ እናታቸው ነኝ፣ ለልጆቼ አባታቸው ነው። ዲስሪስፔክት አባታቸው እንዲደረግብኝ አልፈልግም። ኑ አብረን ስራ እያለበት እናንተ ሴቶች በዋነኛነት ጥቃቱ የሚያተኩረው ወንዶችም ይጠቃሉ፣ ግን በዋነኛነት የጥቃቱ ሰለባ የምትሆኑት እናንተ ናችሁ። በሚደርስባችሁ ጥቃት ዙሪያ በምታደርጉት ትግል ላይ ወጥ የሆነ የጋራ አጀንዳ ይዛችሁ መታገል ከከበዳችሁና ከዛ ይልቅ መስማማት ከከበዳችሁ አንዳንድ ወንዶች እንዴት ገብቷቸው ከጎናችሁ ሊቆሙ ይችላል? እናንተ ባልተስማማችሁበት ትግላችሁ እናንተ ሳትስማሙ ሌሎች ወንዶች ራሱ ባይስማሙ ሊገርማችሁ አይገባም። እናንተ ያልገባችሁ ወይም እናንተ የተከራከራችሁት ልክ ያልሆነ ነገር ስላለ ነው ማለት ነው አይደለም? ያንስ ወንዶች ራሱ ተቀበሉት ማለት ራሱ አይከብድም? ይከብዳል ቴዲ፣ ይከብዳል። የኔም ኮስችን አንዱ ጥያቄ እሱ ነው። እኛ አንተን እየሰደብኩኝ አንተን እኔ ጋር አልልህም። ጥፋተኛ የሆነውን ሰው እሱን እናስወጣ፣ ጥፋተኞችን እናጋልጥ። ወንድም ሆነው ሴቶች በአንድ ላይ እንቁም ነው፣ አብረን እንሆን ነው፣ እንስማማ ነው። የቱ ጋ ነው? እኔ ነገርኩህ እኮ ፔቲሽን ሁሉ ፈርሜ ነበርና ፔቲሽንን አነሳሁኝ። ፔቲሽን ፈርመን እኮ እኛም እንትን አድርገን ነበር እና ስንሄድ ግን አካሄዱ እኛ የመጣንበት ከበር አድርጎ የመጣ ነገር ነው እንጂ ሴት ልጆችን ለማዳን የመጣ ነገር አለ። እኔ እኮ ያበቂ ደሆል አካሄዳቸው ነው ወይስ የተወሰኑ የግለሰቦች? እኔ አሁን ደሆል ልል አልችልም። ለምን መሰለ እንደዛ ምለው እንደዛ ልል የምችለው ሁሉንም ሰው በአንድ አነጭ አፈልቅም። አቢንዴር እኔ ራሴ እኮ ላግዝ እኮ ገብቼ ነበር። እስቲል እኮ ሊያግዙ የገቡ ሰዎች እስቲል እዛው ጋር ያሉ ሰዎች እኮ አሉ። ገባህ አይደለ? ሃይማኖት ውስጥ እኮ ቴዲዬ ብዙ በሃይማኖት ሽፋን እኮ ህፃናት የሚደፍሩ ሰዎች እኮ ብዙ የቤተክርስቲያን ፓስተሮች በል ቄሶች በል ምናምኖች ብዙዎች እኮ ናቸው። ምኑን ጠርተን የህፃናት የሴት ልጅ መደፈር ከምን እስከምን ኢትዮጵያ ላይ እኮ ምንም የምንለው ነገር አይደለም። ሁላችንም የምንጮህበት የምናለቅስበት ነገር ነው። ዳትስ ዋይ እኮ እኛም ፔቲሽኑን የፈረም ነው። ዳትስ ዋይ እኮ አብረናቸው ልንቆም ጎሄድ ጆርጅዬ ምናምን እያልን እኮ እያበረታታናት። እኔ እኮ በብዙ ቤት ገብቼ የእሷን ስለሰደቧት ነው የተሳደበችው። ተዋት፣ ሊቨር አሎን።
እና ከእሷ ጋር መቆም አለብን ስንል ግን እየመጣ እየተገለጠ የመጣው ነገር ግን ሌላ ነው። እኔ እሷን ትንሽ ስቃወም ኢሚዲየትሊ የእሷ ሰዎች መጥተው እኔን አታክ ካደረጉኝ ዳት ሚንስ እኔ እኮ ሴት ነኝ። ቴዲዬ ምን ተገለጠ? ምን ነገራቸው ተገለጠ? ኦኬ ሌትስ ሴይ አሁን ለምሳሌ እኔ ሴት ነኝ አይደለ? ሴት ነኝ አይደል? እኔን አታክ ካደረከኝ ለማን ይቆምከው? ሴትን ኢምፓወር እናድርጋት፣ ሴትን በስራዋ ሰክሰስ እንድትሆን እናድርጋት፣ ሴትን እንደዚህ እናድርጋት። እኔ 3 ዓመት ሙሉ ጠብር ግፍ ብዬ የደከምኩበትን ስራዬን ዲስትሮይ ላያደርጉ መጡ ማለትና እንዳለ ተጻፈብኝ ማለት ምን ማለት ነው? ምን እያደረጉኝ ነው? ዲስትሮይ እያደረጉኝ አይደል? ስራዬን ዲስትሮይ እያደረጉት አይደለም? እነዚህ ሰዎች ማለት ታዲያ ለሴት ነው የቆሙት? አይ የሆነ ነገር ሲነካ ማንነት ይወጣል። ይህን ነው የምልህ። እና አንቺ ላይ ከደረሰው ጥቃት ባሻገር ሌላ የሽባቸው እኩይ ዓላማ አለ። በመጀመሪያ ደረጃ ወንድ ልጅን በዚህ ልክ መሳደብ ለእኔ ጋጠ ወጥነት ነው። ይቅርታ ለቋንቋዬ። ይሄ ነውር። ሁሉንም ወንዶች ነው የሰደቡት? ሁሉንም ወንዶች ተሳደቡ? የኢትዮጵያ ኦርቶዶክስ ተዋህዶ ወንዶች ደፋሪዎች ናቸው ስትል ነው ያየሁት። እዛ ጋር ነው የበቃኝ። የኢትዮጵያ ኦርቶዶክስ ተዋህዶ እግዚአብሔር ምስክሬ ነው። እዛ ጋር ነው የቆምኩት። አለኝ ቪዲዮ ከፈለክ። እኔ እዛ ጋር ነው የቆምኩት። እኔ እኮ ፕሮቴስታንት ነኝ። አየህ እዛ ጋር ስትል የኔ የአባት ኦርቶዶክስ ነው፣ የኔ ያስተማረኝ ነው፣ ወንድሜ ኦርቶዶክስ ነው። እንደገና ኦርቶዶክስ ማይ ፒፕል ወገኖቼ ናቸው። ይሄ ይበቃል። እዛ ጋር ጫወታው ሌላ እንደሆነ የሆነ ነገር ትርምስ ውስጥ እንድንገባ ሴትና ወንድ ትርምስ፣ የቤተሰብ ትርምስ ምናምን ስለሆነ ይሄ አግባብ አይደለም። እንደገና እኔ አልዋሽም ቴዲ ታውቀኛለህ ብዬ አምናለሁኝ። ኤቪደንሱን ላንተው ለራስህ አሁን ልልክልህ እችላለሁ ቴዲ ቪዲዮውን። እና ይሄ እጅግ በጣም አሳፋሪም ነውርም ነው ልወዳለሁኝ። ብዙ ታይምን እንዳልይዝ ጥያቄ ካለ ጠየቃለሁ። ስራ ላይ ነኝ። አመሰግናለሁ። ጋይስ ሰብራት እንደዚህ አትወረድ፣ ችግር የለም ጋይስ። እንደዚህ አይነት ንግግር ተነግሮ ከሆነ አይዶ ነው ማየት አለብኝ ሙሉን። ግን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኔ ከዚህ በፊትም ብየዋለሁ፣ በጣም 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 በሀገር ግንባታ ዋጋ የከፈለች፣ በዱር በገደሉ ሀገር ተወረች ሲባል ታቦት ይዛ የወጣች፣ ኢቭን ዜጎች ታሰሩ ሊቀሉ ነው ሲባል ሳውዲ አረቢያ ላይ የቀርቡን እንኳን መንግስት መግለጫ ሳያወጣ፣ የሰብአዊ መብት ኮሚሽን ሰዎች መግለጫ ሳያወጡ፣ ፖለቲከኞች ሳይናገሩ ልጆቼን ብላ መግለጫ ወጣች። ፕሮቴስታንት፣ ኦርቶዶክስ፣ እስልምና፣ ደሃ ምናምን ሳይሉ ኢትዮጵያውያን እንዲሆኑ ሲባል በዋልንበት ቦታ ሁሉ አንድ ልሳናችን የምትሆን ቤተክርስቲያናት በነገራችን ነው። እንከን እንኳን ቢኖር የምንናገርበት መንገድ ጥንቃቄ ያስፈልጓል። ሙሉ አውዱን አልሰሙ እንደዛ ተናግራለች ካለችኝ ሰብለ ሃይማኖተኛ ናት። ሰብለን አምናታለሁ። ሰብለን ታውቋታላችሁ ሁላችሁ። ግን በተለይ እንዲህ ያለ ነገር ከእምነት ጋር የተያዘ አያቸውን ነገርየው ከእምነት ጋር እንደዚህ ሰዎች ሲቆሰቁሷችሁም ሊሆን ይችላል። ከእምነት ጋር እያይዛችሁ የምትናገሩት አንዳንዴ እኮ ቴስት ሊያደርጓችሁ ሊሆን ይችላል። ቴስት ሊያደርጓችሁ ሰዎች ኮመንት ይጽፋሉ። ስድብ ሊሆን ይችላል ኮመንቱ። ኦኬ፣ በዚህ ጉዳይ ላይ እስኪ ሪያክሽናቸው እንዴት ነው? ለሌላ ሰው ሳሰጥ አንድ ነገር ብቻ ለጨምር። እሺ፣ ወደ አንቺ እመጣለሁ። ምላሻችሁ ምንድን ነው? እስኪ በዚህ ጉዳይ ላይ እንትን ጉዳይ ላይ ፈተና አትውደቁ። የሃይማኖት ነገር ላይ ጥያቄ ወይም በሃይማኖት አስታከው ቢሰድቧችሁ እንኳን የምትመልሱበት መንገድ ኦኬ፣ አይ እንዲህ ከሆነ ጥሩ ናቸው ማለት ነው። ግሪን ላይት ሰጧቸዋል ወይም ደግሞ ቀይ መብራት ያበሩባቸዋል። እና ለዛ ምናልባት ስሜታዊ ሆና ተናግራ ከሆነ አይዶን ነው ተናጋሪዋ ማን እንደሆነች አላወኩም። ቅድስት አንዳንድ ቁጥር የጻፍሽ ነው ሪኩዌስት ላይ ግን አትታገኝም። በጣም ጥንቃቄ ያስፈልጓል ማለት ያለው። እሺ ሰብለ አልጨረስኩም አልሽኝ። ምን አልሽኝ? ቴዲ ምንድን ነው መሰለህ፣ አንደኛ ይህንን ያለችው ጆርዲ ናት፣ ሌላ ሰው አይደለም፣ መሪያቸው ናት ያለችው ማለት ነው። ቪዲዮን በእውነት እልክልሃለሁ ቴዲ። ምንድነው ሌላው ደግሞ ሀገራችንን እንደ ሀገር ኢትዮጵያ ብላ ሙልጭ አርጋ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ወንዶች
የኢትዮጵያ ኦርቶዶክስ እምነት ተከታዮች ወንዶች ደፋሪዎች ናቸው አለች። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ ነው። እውነት ነው የምነግርህ። ሌላው በጣም የሚያሳፍር ነውር፣ እኔ እንኳን ቤተሰቤን ጎረቤት ሄጄ አላማ አንድ ጥቁር ቁጭ አድርገው በጣም የሚያሳፍር ማለት ነው። እኛ የጓዳችን ብልግና እኮ በጓዳችን ይቀራል። የራሷ እያረረባት የሰው ታማ ስላለች ለአንድ ናይጄሪያዊ ቁጭ አድርገው በእንግሊዘኛ ኢትዮጵያን ይፈተፍቷታል። የኢትዮጵያ ወንዶች እንዲያርገው እንዲተደርገን ምን ሊመጣ ነው? እኛ እኮ እዚህ መነጋገር እንችላለን። ነውራችንን በጓዳችን አድርገን ይሄ ስብዕና ነው፣ የአገር ጉዳይ ነው። ቤታችን ብዙ ነገራችንን ማስተካከል እንችላለን፣ እንታረማለን። እኔ እኮ እዚህ ጋር ሰብለ ጥፋት አጥቼ ከሆነ እኔ ጌታ ምስክሬ ይቅርታ ጠይቃችኋለሁ። እውነቴ ነው የምነግራችሁ። ነውርን ነውር ነው፣ መስተካከል ያለበት ይስተካከል። ዛሬም ቢሆን ጠላት አይደለንም፣ እርስ በርስ እኛ እህታማቾች ነን። ይህን አስተካክለን ሌሎችን አምጥተን ይቅርታ ተጠያይቀን ሰላም ማምጣት ነው ያለብንና አብረን መስራት ነው ያለብን። ነውራችንን ግን አደባባይ እየወሰድን ሌሎችን ማሰደብ አግባብ ነው ብዬ እኔ አላስብም። ቪዲዮውን እሰጣለሁ። እኔ ቪዲዮውን ካልሰጠው ቴዳ በሌላ ቀን አምጥተን ሰብለ ውሸታም ናት ብለህ እዚህ ጋር እኔ ውሸታም ልባል። ቴንክ ዩ። የት ትሰጠኛለህ? ሰብለ ያነሳቻቸው ነገሮች ላይ የተሳሳተ መረጃ ስለሆነ ኦኬ፣ ችግር የለም እሰጣቸዋለሁ። ያላወሩ ሰዎች ያወሩና ሰብለም ስለምትቀመጥ አንድ የመጨረሻ ዙር እንሄዳለን። በሚቀጥለው ፕሮግራም እንይዝና ከዛ በነገራችን ላይ አንድ ማወቅ ያለባቸው ሴቶች ላይ የሚደርሰውን ጉዳት በሞኖፖሊ እኛ ሴቶች ብቻ ነው የሚመለከተን የማለት መብት የላቸውም። አባትም ልጆች አሉት፣ ሴት ልጆች አሉት። የወንዶችም ግዴታ ነው። ስለዚህ የምታደርጉት ትግል ወንዶችንም ባቀፈ መንገድ መሆን መቻል አለበት። እንዴ እናቴ ላይ የሚደርሰውን ጥቃት አንተ ወንድ ስለሆን ከአንተ አትጮህ፣ እኔ ሴቷ ነኝ መጮህ ያለብኝ እንደማለት ነው። እናቶቻችን ላይ፣ እህቶቻችን ላይ፣ ሚስቶቻችን ላይ፣ ልጆቻችን ላይ የሚደርሰውን ጥቃት ጉዳዩ ሲሪየስ ነው፣ ምንም ጥያቄ የለውም። በተለይ አሁን ሶሻል ሚዲያ ስለመጣ እጅግ 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 እያቀለላችሁት ነው እንጂ አሁን ያለንበት ዘመን የሚያስብል ነው፣ ምንም ጥያቄ የለውም። እኔ አንዳንድ ጊዜ በዜና ለመናገር እስኪያሳፍረኝ ድረስ ማለት ነው። እናንተ የሰማችሁ ነው። ይሄንን ጉዳይ ሁላችንም ግዴታ አለብን፣ ጤነኛ አእምሮ ያለው ሁሉ። ነገር ግን ትግሉን ስናደርግ ሌላ መስመር በሚይዝ መንገድ እንዳይሆን ጥንቃቄ ያስፈልገዋል። እሺ ሰብለን እናመሰግናለን። ያላወሩ ሰዎች ስንት ሰዎች ይታዩኛል? 4 ሰዎች ይታዩኛል። እሺ አሁን በሰዓት ላድርገውና ከዛም ሄደው ወደ ቅድስት ይሆናል። የመጨረሻ ዙር ትናገሩና እንለያያለን። መጀመሪያ ግን ላላወሩት እድል ውስጥ ሆፕ ፎር ኦል ፉል ስቶፕ አለች። ጽዮን ናት ብዬ አስባለሁ። ዲና፣ ከዛ አዲስ WFG አለ። ለእናንተ ለእያንዳንዳቸው በተነሳው ጉዳይ ላይ እስኪ 5 ደቂቃ ልስጣችሁና በሰዓት ልሰራውና ከዛ ወደ ቅድስት እንሄዳለን። ሌሎቻችሁ ታፕታፕ አድርጉ። የኔ ቤት አድማጮች፣ እኔ ለእኔ ቤት ለእናንተ ነው ስለጠየቃችሁኝ እየሆነ ያለው ነገር ምንድን ነው ማወቅ እንፈልጋለን፣ እንስማ ከግራ ቀኝም ስላላችሁኝ ለእኔ ቤት አድማጮች ነው። ይሄ በፌሚኒስት ዙሪያ ላይ ሶሻል ሚዲያን ያጣበበው ጉዳይ ማን ምን ይላል፣ ማን ምን እያለ ነው፣ ምንድን ነው ነገር የሚለውን ነገር እንድናውቅ እንድታውቁ ለማድረግ ያህል ነው። እሺ ወደ ሆፓችን እንመጣለን። ሆፕ 5 ደቂቃ አለው እንደኔ አለን። 5 ደቂቃ ብዙ ነው ለእኔ። ቴዲዬ በጣም አመሰግናለሁ በምታደርገው በማንኛውም ሀገርን የማንቃት ትውልድን የማንቃት ጥረትና እናመሰግናለን። ሌሎቻችሁም እህቶች፣ ወንድሞች ሁላችሁ ነው በተለይ የመፍትሄ አካል ለመሆን ለምትሰሩ፣ ለምትደክሙ፣ ለሰው ልጅ መልካምነትና ምቹ ሁኔታ ለመፍጠር ለምትደክሙ ሁሉ ምስጋናን እያቀረብኩኝ ምናልባት የመፍትሄ ሀሳብ ይዘን ብንቀርብ ብዬ አስባለሁ እና ጉዳዮችን ቅድም እንዳልከው ሌሎችም እህቶች እንደተናገሩት ይሄ ጉዳይ በትልቅ በጣም ሰፊ ውይይት የሚያስፈልገውና ደግሞ እንደዚህ አይነት በጣም በርካታ ሙቭመንቶችን እንግዲህ መርተናል። እንደገና ከጀርባም ሆነን ብዙ አስተባብረናል እና
ሙቭመንቶች ይነሳሉ፣ የተወሰነ ይሄዱና ያው እንደሚታወቀው የሆነ ቦታ ላይ ተሰነካክለው ይቀራሉና ስለዚህ ይሄ ሙቭመንትም ደግሞ በደንብ አመጣጡም ወይ ደግሞ ጥቅሙም በደንብ ወዴት ሊወስደን እንደሚችልም ታይቶ እንደ ኢንስቲትዩሽን ቢሆን መልካም ነው ብዬ አስባለሁ። በተለይ በጾታዊ ጥቃት ላይ ኤኒ ጾታ ማለት ነውና ሁለት አይነት ጾታ ነው ያለው እንደምናውቀውና ለይቶ መዋጋት ባይኖር ወይ ደግሞ ለይቶ ሀሳቡን በደንብ ዲቨሎፕ ማድረግ ባይኖር የሚል ሀሳብ ነው ያለኝና ስለዚህ የመጀመሪያው ምናልባት ሁላችንም ኢትዮጵያውያን ካለንበትም ሀገር ውስጥም ሆነን ከውጭም ያለን ሰዎች ግለሰቦች ቻሌንጅ ብንወስድ ብዬ አስባለሁኝና ያው ደፋሪም ተደፋሪም ሰው ነው ኢትዮጵያዊ ነውና ስለዚህ እያንዳንዳችን አንዳንድ ሰውን መምከር ብንችል አንድ ወጣትን መምከር ብንችል አንድ ወጣት ሊደፍር የሚችል ወይ ደግሞ ለአቅመ አዳም የደረሰ ወጣትን መምከር ብንችል ብዬ አስባለሁኝ። አስቡት ምን ያህል ሰው መምከር እንደምንችልና በተለይ የሰው መብት ማክበር እንደዚህ ከህግ ጥሰት ጋር ተያይዞ የተለያዩ ጉዳዮችን እንደው መምከር ብንችል እንደ ሞኝነት አይቆጠርና ከዛ በተረፈ እኔ እንደ መፍትሄ ብዬ ላቀርብ የምችለው ምንድነው ትውልድ ላይ መስራት ነው ብዬ ነው ማስበው። ትውልድ ላይ መስራት አለብን። ትውልድ ላይ ሊሰራ የሚችል ህግ ሊኖረን ይገባል። ሳይኖር ቀርቶ ሳይሆን በደንብ የህግ ተፈጻሚነቱ በደንብ ጠንከር ያለ አሰራር እንዲኖረው ሁላችንም ሐሳባችንን ብንሰጥና በተለይ ከህፃናት ጀምሮ ይሄ ጉዳይ ቢሰራበት ብዬ አስባለሁና አሁን እየተፈጠሩ ባሉ ጉዳዮች ብቻ ነው እያወራን ያለነውና ከምንጩ ማድረቅ የምንችለው ከታች ጀምሮ መስራት ስንችለው ብዬ ነው ማስበውና ስለዚህ እዚህ ላይ በጣም ፎከስ ቢደረግበት ብዬ አስባለሁ ቴዲዬና ሌላው በተረፈ እንግዲህ ያው ብዙ አጀንዳዎች አሉ፣ ብዙ አጀንዳዎች ይሰጡናል። ችግሩ ይሄ ነው ብሎ ማውራትም አይቻልም በአሁኑ ሰዓት፣ ምክንያቱም በጣም ዘርፈ ብዙ ችግሮች አሉ፣ ዘርፈ ብዙ መፍትሄዎችም ስላሉ ማለት ነውና ስለዚህ ይሄ ጉዳይ ግን በደንብ ዲስከሽን የሚፈልግና በደንብ እልባት ሊሰጠው የሚገባ ጉዳይ ነው ብዬ ነው ማስበው። ምክንያቱም ብዙ አይተናል፣ ብዙ ስቃዮችን አይተናልና አሲድ ከመድፋትም የተለያየ አካላዊ ጥቃቶችም ስነ ልቦናዊ ጥቃቶችም የተለያዩ ጉዳዮችን እናያለን ቅድም እንዳልከው ነውና ስለዚህ ወንዱን አባትን ወንድምን ያካተተ ትግል መሆን አለበት ይሄ ብዬ አስባለሁና ሌሎች ጽዩፍ አጀንዳዎች አሉ ይሰጡናል፣ አጀንዳዎች ተደባልቀው ይመጣሉ። ስለዚህ ይሄ ስሙንም መጥራት አልፈልግም እኔ እነሱን ደግሞ ያው መዋጋት አለብን፣ ተዋግተን ነፃ መውጣት አለብን ብዬ አስባለሁ። በተለይ አሁን በተለያዩ አጋጣሚዎች ጥቃት ለሚደርስባቸው ወገኖቻችን በጣም ድምፅ መሆን መቻል አለብን፣ የመፍትሄ አካል መሆን አለብን ብዬ አስባለሁና ይሄ የግለሰብ ወይ ደግሞ እንደዚህ ያለችኝ በዚህ ወጥቶ በዚህ ገብቶ የሚባሉት ተራዋሪዎችን ተተን መፍትሄ ልናደርግ የምንችለውን ብናደርግ የሚል ሐሳብ አለኝ። እያንዳንዳችን ቻሌንጅ ወስደን አንድን ሰው እንምከር፣ አንድን ወጣት አንድን እህት እንዴት አድርጋ ራሷን መጠበቅ የምትችልበትን መንገድ እናመቻች። ሰዎችን፣ ወጣቶችን፣ ልጃገረዶችን፣ ወንድሞችን እንርዳ ብዬ አስባለሁኝና ይሄን ለማለት ወዳለሁኝ። ቴዲዬ እንግዲህ ከሞላ ጎደል ቴንክ ዩ ከልብ አመሰግናለሁ። ክብራትና ክብራን እኔን ብትጠይቁኝ ኢትዮጵያ ውስጥ ለጆሮ የሚሰቀጥጡ በደሎች ሴቶች ላይ ይፈጸማሉ። ምንም ጥያቄ የለውም። ህጉ መጠንከር አለበት። ምንም ጥያቄ የለውም። ሴቶች ላይ የሚደርሰው በደልና የሚፈረደው ፍርድ አይገናኝም። ይሄን ለማስተካከል ግን እንዴት ነው መሄድ ያለብን ነው ቁም ነገሩ። እኔ ወንዶ ይሄን ካመንኩኝ፣ ወንዶች ይሄን ካመንን፣ በዜና ከሰራን እንዴት ነው አብረን መሄድ ያለብን? ጄኔሬሽን ለማስቀጠል በማድረገው ትንቅንቅ ላይ ግን አንድ ሴት ቴዲ ወንድ ስለሆነ ከሱ ጋር እንዳተኝ ቢኮዝ ሴቶች እኛ ያለ ነው ለራሳችን እኛ ነን ካልሽ ነገርየው መልኩን ቀይሯል ማለት ነው። ጄኔሬሽን መቀጠል አለበት። የእግዚአብሔር ፈቃድ ነው። ወንድና ሴት ነው መተኛት ያለባቸው። እዚህ ጋር ድጋፍ እየሰጠውኝ እዚህ ጋር ደግሞ አይ ቴዲ ወንድ ነው አያስፈልግሽም የሚል ነገር የሚያራምዱ ሰዎች ካሉ እነዚህ ነገሮች በጣም አደጋ ሊሆኑ ይችላሉ። እነዚህ የሚያደርጉ ሁሉ የፌሚኒዝም ወይም ደግሞ አሁን ትሰማ የሚል ሙቭመንት የምታራምዱ የሁላችሁም አጀንዳ ነው ማለት አይደለም። እናንተም የእናንተ ያልሆነውን የእናንተ ከሆነው መለየት አለባችሁ።
በጋራ ነው እንጂ መታገል ያለብን አንዱ ጀስት ስታር ሆኖ የሚወጣበት አይደለም። ይሄ የሁላችንም ትግል ነው እንጂ የከበደ ያየለች የለማ የሚባል አይደለም። ልጅ ወልዳለሁ እኮ ይሄንም የልጆቼ ነው። ልጆቼ ሰላማዊ ኢንቫይሮንመንት ላይ እንዲያድጉልኝ እፈልጋለሁ። ሁሉም ወላጅ ያን ይፈልጋል። ሁላችንም የምንታገለው ለራሳችን ብለን ነው እንጂ በሞኖፖሊ አየለች የተባለች በጣም ተናጋሪ ሴት እንትና የሁላችንም ህመም እስከሆነ ድረስ ሁላችንም መታገል አለብን። ሁላችንም በሚያግባባ መንገድ እኔ ይመስለኛ ነው መሆንም ያለበት ያ ነው። የሃይማኖት አባቶችን ማሳተፍም አለብን እዚህ ላይ መርሳት የሌለበት ነገር ቢኮዝ እነሱ ቢሊፍ ሊደሮች ናቸው እና እነዚህ ነገሮች ፖለቲከኞች መሳተፍ አለባቸው፣ ሁሉም የህብረተሰብ ክፍል። ከዛ በጋራ የምናደርገው ትግል ሳይወድ በግዱ ለውጥ ያመጣል የሚል እምነት አለኝ። እሺ ከሆፓችን ቀጥሎ የምንሄደው ወደ ፉል ስቶፓችን ጽዮን አንቺ ነሽ። ሃይ ቴዲ። አዎ እንዴት ነሽ? አለን። ሰላም ኤቭሪባዲ፣ እንዴት ናችሁ? አይ ቲንክ ሆፕ ትንሽ ተናግሮታል። ኢትስ መልቲ ዘርፍ ነው ያለው እና አብዛኛውን ጊዜ እንደዚህ አይነት ቶፒኮች በሚነሱበት ጊዜ ጦርነትም ሆነ ወይም ደግሞ የሴቶች መደፈር ወይም የተለያዩ ችግሮች ወሬ በሚወራበት ጊዜ ኦፍተን ሲምፕተሙን ነው እንጂ የምናወራው the root cause አናወራም። and what is the end result ምንድነው ሪዞልቭ እናድርግ የምንፈልገው የሚለውን ጥያቄ አብዛኛውን ጊዜ አናተኩርም። እና እኔ በእኔ እይታ lack of opportunity, education, ድህነት contribute ለእንደዚህ አይነት ችግሮች not ወንዶች። and you cannot solve a problem ሴት ብቻ ሁኜ ከሴት ጋር ሁኜ ችግሬን ፈታለሁ ሳይሆን አንደኛ analyze what the problem is, right? ሁለተኛ ደግሞ you have to partner ከወንዶች ጋር ሆነ ከማንኛውም ጋር እና በጣም ትልቅ ስትራቴጂ ያስፈልገዋል ለእውነት እንትን ለማለት ከሆነ ለመቅረፍ ከሆነ you will never have a perfect solution አታገኝም። ግን ልትቀርፎ የምትችለው ችግሩ ሩት ካዙ ምንድን ነው? እና እኔ በእኔ እይታ the bottom line is ድህነት ነው እና lack of education። እና ለእነዚህ ሰዎች opportunity ተሰጥቷቸው educated ሆነው የተደበረ mind that does not have a job and that does not have money is the most dangerous society ነው በቃ ያንን ሰው መክረኸው የሚድን አይደለም፣ ተስፋ ያጣ ሰው ነው። እና ተስፋ እንዴት ነው እንትን የምትለው? እና ይሄ ችግር የሴቶች ብቻ ሳይሆን ወንዶችን ነው፣ የወንዶችም ችግር ነው። እና ሴቶች ጋር ፎከስ አድርገን ፌሚኒዝም ሆነ some other kind of organization ሴቶችን ብቻ እናክም ካልን ወንዶች are part of the society እና ወንዶችንም ሳታክም you're going to repeat the same problem again and again and again። እና መጀመሪያ ማጥናት ያለብን ችግሩ ምንድነው? the symptom is ሴቶች እየተደፈሩ ነው፣ ሴቶች እየተገደሉ ነው በጣም በአሰቃቂ ሁኔታ። ግን what is the root cause ብለን በደንብ አጥንተን the same with ጦርነት the same about ጎሳ ጦርነት ምናምን ይሄ ድህነት ነው። እና when you do an analysis like Google ጋር ገብታችሁ ቼክ ማድረግ ትችላላችሁ። percentage wise Africans have the highest rate in domestic violence የሴቶች መጎዳት። እንደገና ደግሞ ይሄ suicide bombers ምናምን የሚባሉት በሙሉ የተማረ ተስፋ ያለው ወንድ ሄዶ አይገድልም። ተስፋ ያለው ወንድ አድጎ ስራ ይዞ ሚስት አግብቶ ልጆቹን ወልዶ መኩራት የሚፈልግ ነው። ተስፋ የጨለመበት ወንድ ነው እንደዚህ አይነት አሰቃቂ ነገሮችን የሚያደርገው። እና እነሱ ነገሮች እንዴት ነው ልንቀርፋቸው የሚችሉት? እንደዚህ አይነት ዲስከሽን we have to open it. so yes ቅድም እንዳልከው ሌሎችም እንዳሉት legal እንትን ጠበቅ ማለት አለበት በጣም። ግን in addition education፣ ስራ opportunity እና እኛ ዌስተርን የምንኖረው እንዴት ነው ኢትዮጵያን ልንረዳ የምንችለው? በፖለቲካ በማውራት ብቻም ሳይሆን ማለት በማውራት አይወራ አይደለም ወይም ደግሞ ስለ ፌሚኒዝም ምናምን አናወራ በማለት ሳይሆን ሩት ኮዙ ድህነት አለና ምን አይነት ስራዎች ብንከፍት opportunity ብንፈጥር እንደገናም governmentም ደግሞ opportunityን ቢከፍት ለዳያስፖራ እንደዚህ አይነት ስራ ተስፋ ያለው ሰው መጥፎ ነገር አያደርግም። አብዛኛው it would never be perfect, never። ግን እንቀርፈዋለን። I think now it's close to 40% ነው የአፍሪካን እንትን
ከሌሎች ሀገሮች ከሰለጠኑ ሀገሮች ጋር ስታወዳድረው ያንን መቅረፍ እንችላለን፣ ወደታች ማሳነስ እንችላለን። ዌስተርን ካንትሪስ አር አባውት ላይክ 26%. ዋይ ብለህ ስትጠይቅ ድህነትና አለመማር ነው። እና that's just my opinion. የስ ተስፋ የሌላቸው ሰዎች ተስፋ ያላቸውንም ይዘው ይጠፋሉ። ሶሻል ሚዲያ ላይ እስኪዋቸው በእናትህ በዚህ ገብቼ በእናትሽ በዚህ ገብቼ እናትሽን እንዲያርጊያት የሚሉ ሰዎች ተስፋ ያላቸው ይመስላችኋል? ተስፋ ያለው ሰው አይደለም። ትንሽ የተስፋ ሰጪ እንቅስቃሴ ውስጥ ያለ ሰው ለንግግሩ በጣም ቁጥብ ነው። ፕሮፋይል ኢዝ ቬሪ ኢምፖርታንት። በነገራችን በጣም ጥንቁቅ ነው ትንሽ። ምክንያቱም ኖርለታለሁ የሚለው ተስፋ አለ። ማንም ሰው መታሰር አይፈልግም። ማንም ሰው መታሰር አይፈልግም። ማንም ሰው አንድ ቀን ራሱ ያለ አግባብ እንዲባከንበት አይፈልግም። ቢኮዝ ነገ ቤተሰብ አለው፣ ልጆች አሉት። የልጆችን ወግ ማድረግ ማየት አለብኝ ይላል። የሆነች ምሰራት እንደው የሆነች ሻይ ቤት ከፍቻለሁ እሷ በእግሯ እንድትቆም እለፋለሁ ይላል። እቁብ አለብኝ ይላል ምናምን፣ ቤተሰቦች እኔን ይጠብቃሉ ይላል። እነዚህ ተስፋ የሌላቸውስ የሚያምሱን ዋናዎቹ በፖለቲካ ውስጥም እነዚህ ተስፋ የሌላቸው ናቸው። ማይ ፍሬንድ ተስፋ ከሌለ በህይወት ተስፋ የሌለው ሰው ኢቨን ፎቶ እንኳን ሳይኖረው ንግግሩ ተስፋ እንዳጣ ሰው ነው። በቃ ንግግር ራሱ ትክክል አይሆንም። በፖለቲካችን ውስጥም ትልቁ ችግራችን ተስፋ ያላቸው ሰዎችና ተስፋ የሌላቸው ሰዎች ተቀላቅለዋል። ተስፋ የሌለው ሰው ምን ይቀርበታል? ትውደም እች ሀገር ይላል። ትውደም፣ ቁረጠው፣ አፈንዳው፣ በቃ እናትን እንዲል አርጋት ምናምን ይላል። እኔ ተስፋ ያለው ሰው አይተታቃለ እንደዚህ አይነት ነገር ሲናገር እስኪ አንድ ሰው ጥቀሱልኝ። ባለፈው ጥያቄ ጠይቄያችሁ ነበር። ኤግዛክት ሴም ቲንግ አይደለም እሷ አሁን የተናገረችው። እስኪ እዚህ ሶሻል ሚዲያ ላይ አንድ ቤተሰብ የሚመራ አሁን ፖለቲከኞች እኔ ጋር ሲመጡ አይታችኋል። አብዛኞቹን ያቸው የሚናገሩትን ንግግር ያስታውቃል። ቤተሰብ ሲመሩ ኃላፊነት ሲኖራቸው የሚሰጡት ትንታኔ ለጀኔሬሽን ያስባሉ። ምንም እንኳ ቢናደዱ ራሳቸው ለሀገራቸው ካላቸው ለህዝባቸው ካላቸው ቀናኢነት ነው። ነገ ልጆች የሚኖሩበት ሀገር ነው ከሚል እሳቤ ነው። አውድመው ፍጨው ምናምን ካለ ግን ይገባቸዋል። ቴንክ ዩ ሲ ወደ ዲና ኒድ። ሰላም ቴዲ ቴንክ ዩ። ይሰማል? ይሰማል። ኦኬ እሺ ቴዲ፣ እኔ የራሴን የግሌን አስተያየት ነው የምሰጠው። በፌሚኒዝም እንጀምር። ኦኬ ፌሚኒዝም ማለት ለእኔ በብዙ መንገድ የተከፈለ ነው። አንደኛ አሜሪካን ሀገር ብላክ አሜሪካን፣ አፍሪካ አሜሪካን ሴቶች ነፃነት ብለው የወጡበት ነው። ነጮች አሜሪካን ሴቶችን ሴምቲንግ የሴት መብት እኩልነት ብለው ነው የወጡት። ኤልጂቢቲኪው ደግሞ የራሳቸው ይውጣልን፣ መብታችን ይከበር፣ እንጋባ በሚል ነው እና ሁሉም የተለያየ ነው። ማርች 8 ሴቶች የሴት መብት እና አሁን እኔ የምለው የእኛ ኮሚኒቲ ይሄን ፌሚኒዝም የሚለው ለምን አንድ አይነት አይደለም? የኢትዮጵያና አሜሪካ ዩሮፕ የተለያየ ስለሆነ ህጉ ያንን ትቶ አሁን እኔ ስለ ግለሰብ ማውራት አልፈልግም። እሷ በራሷ መንገድ ጀምረዋለች፣ የራሷ ድርሻ ነው። ያንን ትቶ አንድ እንደ ኢትዮጵያ እንደ ሴት ለምን የሴት ልጅ ጥቃት የህፃናቶች ጥቃት ይቁም በሚል ሁሉም ሴት አንድ ሆኖ ሳይጣላ በሰው በግለሰብ ባመጣው አጀንዳ ሳይጣላ ለምን ያ ሰው አቋሙን አይቆምም? አንድ የኔ ጥያቄ ነው። ሁለተኛ ደፋሪዎችን መለየት። ወንዶች የሚደፍሩት ጥቂት ናቸው። ሁሉም ወንድ ደፋሪ አይደለም አይደል እንዴ? ሁላችንም ወንድም አባት አለን፣ ቤተሰብ አለን። ሰው የነዚህ ደፋሪዎቹ ለብቻ ተለይቶ ኢትዮጵያ ውስጥ ህግ አለ ግን አይጸድቅም። ያኛው ህግ እንዲጸድቅ ማድረግ አሁን አሜሪካን ሀገር በጣም ኤቭሪ ሲንግል ዴይ ልጆች ይደፈራሉ፣ ኪድናፕ ይደረጋሉ። ስልካችን ላይ ሁሌ አላርም ይመጣል። አሜሪካ የምትኖሩ ልጆች ይህን ታውቃላችሁ። የ4 ዓመት ልጅ የ6 ዓመት እየተባለ አላርም ይመጣል። ያ ማለት ኪድናፕ ነው። ኪድናፕ ደ ሴም ቲንግ መድፈርን ያስከትላል። ግን እዚህ ሀገር ህግ አለ። በህጉ መሰረት ሁሉም
ቅጣቱን ያገኛል። ግን እኛ ጋር ህጉ ስላልጸደቀ ያንን ህግ እንዲጸድቅ በአንድ ሆነን እንታገል ተብሎ አንድን ሰው እሷ ነች እንግዲህ ያመጣችው ልጅቷ። እሷ የራሷ መንገድ አላት፣ ማይከተላት አይከተላት። ይሄንን ግን ፌሚኒዝም የሚባለው ነገር ቆሞ እንደ ኢትዮጵያዊነት የሴት ልጅ ጥቃት፣ የህፃናቶች መገደል፣ ወንዶችም እየተደፈሩ ነው። የወንዶች የሁሉም መደፈር በአንድ ላይ ተደርጎ ሁሉም አንድ አካል ሆነው በጣም ብዙ ወንድሞች ይሄንን የሚያግዙ አሉ። እነዛ ወንድሞች አንድ ላይ ተደምረው ይሄንን መቀየር እኮ ይቻላል። መሰዳደብ ምንድነው ትርፉ? እኔ አንድ ነገር ልንገርህ ቴዲ፣ ኦርቶዶክስ እና ሙስሊም እንደ አንድ ሀገር ነው ማየው። አሁን ኦርቶዶክስ ውስጥ ሆነው ጥፋት የሚያጠፉ አባቶች፣ ዲያቆኖች ሊኖሩ ይችላሉ። ያ ለብቻው መለየት፣ ሃይማኖትን ሳይሆን መስደብ፣ እዛ ውስጥ ሆነው ጥፋት የሚያጠፉትን ሰዎች ለይቶ እነሱን መናገር ነው እንጂ ዝም ብሎ ሁሉንም በአንድ ላይ ባይጨፈለቅ ነው የኔ እትን እና ደፋሪዎቹ ጥቂት ናቸው። ስለነዛ ደፋሪዎች ሁሉም አንድ ላይ ወጥቶ ይናገር። ይህንን ነው አሁን እኔ የኔ የግሌ ምነግር ቴዲዬ። ሰው አንዳንድ ሰዎች እዚህ ላይ መጡና እኔ ሰምቻለሁ። አንድ እህቴ አሜሪካን ሀገር ትምህርት ቤት ውስጥ ሆርሞን ይወጋሉ እንዴ! እንደዚህ አይነት ከባድ ንግግር እዚህ ሚዲያ ላይ መናገር ይሄ የሌለ ነገር ነው። አንዳንድ ኢንፎርሜሽን የሌለው ምንም አይነት ፈጥረህ የምታወራው ነገር ሰውን ገደል ውስጥ ይከታል። እና ሁላችንም አንድ ሆነን ፌሚኒዝም የሚባለውን ስም አውጥታችሁ የሴት መብት የሴት ጥቃት በሚለው ብንሄድ፣ ለምን አንድ ሴት ልጅ ወታ ሰርታ እንድትገባ የራሱ አካውንት እንዲኖራት ከወንድ እኩል ሰርታ እንድትገባ የሚለውን አትደፈር፣ የተደፈረ ደግሞ ህጉ ይጽደቅ በሚለው ለምን ሰው አይወያይም? ይሄ ነው የኔ ሁልጊዜ ጥያቄ። እና እዚህ ጋር የሚሰማው ሁሉም እርስ በርስ አልተግባባም። አንድ ወንድ ልጅ እኔ አምጥቼ ሳልሰድበው ጮክ ብዬ ሳልናገር በስነስርዓት አክብሬ ባስረዳው አይሰድበኝም፣ እሱም ይረዳል አይደለ እንዴ? ለምን በእንደዚህ መንገድ አንረዳዳም? ለምን እንወቃቀሳለን? ቢዝነስን እስከ ማስወቀስ ድረስ መድረስስ ለምን? እና ያንን ነው የምለው ቴዲዬ። እና ስለሰማችሁኝ ሁላችሁም ያጆች አመሰግናለሁ። ቴንክ ዩ። አሁን አንዱ ወይም አንዷ ምን አለች? ኤክስ የምታደርጉ ፕሊስ ትቦለካላችሁ። እንትኑን ንግግራቸውን ወደኋላ ይጎትተዋል። ስለዚህ ተቋሟቸውን በሌላ ነገር ግለጹ። ለትዳር ወንድ አያስፈልገንም፣ አዳፕት ማድረግ እንችላለን ልጅ ለመውለድ ምናምን የሚል ኮመንት የሚሰጡ አላቸው። አሁን ለእኔ እኔ ሙቭመንቱን አላየሁትም ጠልቄ፣ ግን እንደዚህ አይነት ሰዎች ሲመጡ ይሄ ከየት ወገን እንደሆነ መለየት አይከብዳችሁም። እንዲህ ያሉ ሰዎች ስቴጅ ላይ እንዲቀመጡ እንኳ መፍቀድ የለባችሁ። ራሳችሁን በራሳችሁ አታስፈሉ። እስቲ አዳፕት የምታደርገውም እኮ ከወንድ ዘር በተወሰደ የተወለደ ነው አይደል? ጋይስ ጀኔሬሽን እኮ መቀጠል አለበት እኮ። ይሄ እኮ እግዚአብሔራዊ ነው። ካልሆነ ትግሉ ከእግዚአብሔር ጋር ነው የሚሆነው ማለት ነው። ከእግዚአብሔር ጋር ደግሞ ስንቃረን እንዳንገኝ ጥንቃቄ ያስፈልጋል። በጣም ሴንሲቲቭ የሆነ ነገር የሚናገሩ ሰዎች በአይነ ቁራኛ ያዩዋቸው። ዋናው ትልቁ አጀንዳ እንዳይወስዱባቸው። ዲናን እናመሰግናለን። ያላወራ የለም። አዲስን እናወራና ከዛ ለመጨረሻ ዙር ለእናንተ እመጣለሁ። አዲስ አላወራም። እሺ ሌሎቻችሁ ታፕታፕ አድርጉ። በጣም አመሰግናለሁ ቴዲ። እንግዲህ ለመጀመሪያ ጊዜ ነው ቤት የገባሁት። በሌላ ኬዞች ብዙ እከታተላለሁ። ይሄም ኬዝ አንተ ቤት ስለመጣ ሰብለንም ተከትየን የመጣሁት። ለመጀመሪያ ጊዜ ሼር ያደረኩትን ቪዲዮ ቢኖር በእኔ ቲክቶክ ላይ የሰብለን ነው። ለምን ቤተሰብ መቀጠል ስላለበት ምክሯም ደስ ስላለኝ። ትልቁ ፖይንት ምንድነው? ይሄ ቀላል ነገር አይደለም። አንዳንድ ጊዜ እንደነዚህ አይነት ውይይቶች ያሉበት ቦታ ገባልና ስፔሻሊ አሁን ፌሚኒዝም ምናምን የምትሏቸው ተሰብስበው ሲያወሩ ከነሱ ተቃራኒ የሆነ ትክክለኛውን መንገድ እንኳን ለመምራት እድል አይሰጡም። ያንን ያየውበት የታዘብኩበት ነው። ዩዥዋሊ ቲክቶክ ተጠቃሚ አይደለም። ዛት ማች ለቲክቶክ ላይ እንደዚህ በውይይት ላይ አይደለም፣ በቢዝነስ ምክንያት ነበር የመጣሁት። ግን አሁን ባለው ሰሞኑን ባለው እንቅስቃሴ እውነት በጣም ያስፈራል። ለምን እንደ አንድ ወንድ ሚስት አለ፣ ልጆች አሉ፣ ሴት ልጅ አለ። እኔ እንደ ህግ እንኳን ቢቆጠር እንደዚህ ደፋሪዎችን ሰፖርት አራጊ አይደለም። እንደውም ቢቻል ያ ሰውዬ
የተጠቀመበት ቦታ ተቆርጦ ብልቱ ተቆርጦ በህይወት የደዛችን የደፈራትን ሴት ፔን ቢያየው ደስ ይለኛል። በዚህ ልክ ነው የሚቃወመው ማለት ነው። ግን አሁን ቅድም ከሰብለ ጋርም አንድ ልክ አይደለሽም ምናምን ኮመንትም እያየው ነበርና እኔ አሁን ፎሎ ስላደረኩ ሙሉ ቪዲዮ መላክ እችላለሁ። አይ ሶ ዛት ሌዲ ሙሉ ቪዲዮን አይቻለሁ። አጌንስት ሪሊጅን አጌንስት ካልቸር ሃዝባንድ ዋይፍ አያስፈልግም። እኔ እንዴት ከቤተሰብ አልተፈጠረችም እንዴ ስክል ማለት ነው። መጀመሪያ ቅድም ሰብለ እንዳለች ያላትን የመጀመሪያው ቪዲዮቹን ስላየው ደስ ይል ነበረ። ለህፃናቶች መቆመችበትን ግን የሞቱ ሰዎችን እየሰበሰብ ካምጥተ የራስ ሌላ አጀንዳ የምታስኬድበት ከሆነ ሮንግ ይሆናል። ሁለተኛ ደግሞ ወንድን ሰድበ ወንድን አግድለህ እንደዚህ አይነት ነገሮችን ማስተካከል አችልም። እንደ ሀገር ወደ ህግ እንኳን እንዲጸድቅ ወንድሞቻቸው ያስፈልጋቸዋል። ገብቷል? ከወንድ ጋር አብረህ እንደ ሰው ነው የተጎዳው። ሰዎች ናቸው የሚሞቱት። ማንም ይሁን ማን ሴትም ትሁን ወንድም ይሁን የተደፈሩት ሰው ልጅ ነው የሚጎዳው። የሰው ልጅ ሲጎዳ ደግሞ እንደ ሰው ነው መቆም ያለብን። የሆነ ነገር ሲመጣ እንደ መንጋ ተከትሎ መሄድ I don't like it። አሁን ሎጎ ቀይሮ ምናምን በጣም ወዳቸው ማከብራቸው ልጆች ጋር ኢንቫይት አድርጎኝ ስገባ እንዳልናገር ያንዳንዶቹ ሴቶች ንግግር በጣም ያናድህና ሴቶችን እንድጠላ እንድትናገር ሊያረግ ይልና ግን ዞር ስትል ባለቤቱ ከጎናለች፣ ዞር ስትል ልጅ አለች። ማንን ነው የምትናገረው? እናትህን ሰው እንድትቆጠብ ትሆናለህ ማለት ነው። ንግግራቸው ይዘገንናል። ነው በጣም ነው የሚያስጠላው። ስለዚህ ምንድነው ያደረጉት እነዚህ እቺ ልጅ ያደረገችው ሙቭመንት ምንድነው? ምን አይነት ሰዎች ነው እየተከተሏት ያለው? አንተ ሊደር ስትሆን የሆነ ነገር ሊደር ስትሆን በጣም ጠንቃቃ መሆን አለበት ካንደበት። አሁን ቅድም እየተቆራረጠ ስላልክ ነው እንጂ አይ ሃቭ ፉል ቪዲዮ ራኔ ጋር እየተቆራረጠም አለው። የኦርቶዶክስ ወንዶች ደፋሪዎች ናቸው ስትል ያለበት አለ። ባል ምንድነው ስትል ያለበት አለ። ምንድነው እያስተላለፈች ያለችው? which is ይሄ ነገር ህፃናቶች ሴቶች እንዳይደፈሩ ያደርጋል ነው? ጥላቻ በጥላቻ መመለስ ይቻላል ወይ ነው? እንደዛን ሰዎች እኮ ለፍርድ ማቅረብ የምትችለው ጠንከር ብለህ ከወንድሞች ጋር ካሉት ገርገር ጋር ተመካክረህ መንግስት ላይ ፕሬጀር ስጭን ነው። ህግ ነው አይደል? የላለ ህግ ነው። ሰዎች ይገላሉ። የምትፈቅድ ከሆነ ቢያሰማ ጥሩ ነበር። ይሄን ነገር ካለው እኔም የማሰማው ነገር አለ። ቅድስት ያላችሁ ቪዲዮ አላችሁ ሙሉ እኔ አንድ አለ ማሰማ እኔ ይኸውልህ የገብቼ ሲወያዩበት የነበረበት ራሱ ቢቆረጥም ላስብ ምንድነው ጋይስ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle feminism listen to first let it finish no ይሄ የምታረገው የተቆራረጠ ሰዎች ለሚፈልጉት ነገር I'm going to send for Teddy እኔ ለቴዲ ሙሉ ልክለታለሁ። ይሄ ያለውበት ነው ነገር ሰው ይሄም አንዴ ቆይ ልጨርስ። አንዴ ምን አለ መሰለሽ ተረጋግታችሁ ካዳመጣችሁ ለቴዲ ሙሉ ልክለታለሁ። ይሄ ግን ሲወያዩ ቆይ ወንድም አለ ሰዎች ለሚፈልጉት ነገር ቆራርጥ ያዘጋጁትን ሳይሆን ሚዲያውን አቋዋለሁ ሙሉ እዚህኛው ስልኬ ላይ አሁን ማውራበት ስልኬ ላይ ነው ያለው። እሱን ለቴዲ ቀላል ነው። እሱ ቪዲዮን ያስደምጠንና ከዛ ይሄ ሙሉ ቪዲዮ አይደለም የተቆራረጠ ነው ደግሞ የምትሉ ካላችሁ እንዴት ከአውዱ ውጭ እንደተወሰደ ታስረዱናላችሁ፣ ወይ ሙሉ ቪዲዮ ካላችሁ እሱን ታስደምጡናላችሁ። መጀመሪያ ህዝብ ይታዘባል፣ ችግር የለውም። እሱ እስኪ ያስደምጠን። እስኪ ቀጥለ አዲስ ትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። አዲስ ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ይሄንን ከምን አንግል ነው ለሴቶች መደፈር መፍትሄ ይሆናል ብለህ እንደዚህ የተናገርክ? ምን አይነት ሰዎች ናቸው ካንተ ጋር አብረው ሊሄዱ አሁን ማለት ነው? ለነሱ ፌርነስ አሁን ከመሀል ነው የጀመረው። ከዛ በፊት የተናገረችውን ምን እናውቃለን? አሁን በምን አውድ ነው ይሄን ያወራችው? አውሴንድ ይወጣዋ በዚህኛው ስልክ ላይ ስላለ ነው። እኔ ኤኒዌይ አንተንም ላመስግን ሰብልየንም ላመስግንና ለአንተ ወጥቼ እንልክልሃለሁ በሜሴጅ። ቴንክ ዩ ቴዲ ስለሰጠኝ እድል አመሰግናለሁ። ቴንክ ዩ አዲስ። እሺ እንትን አይደለም ስታወራ የነበረችበት አውድ ምንድን ነው? ሜቢ
ፕሮቴስታንት ውስጥም ደፋሪዎች አሉ፣ እስልምና ውስጥም ደፋሪዎች አሉ ምትለውን ቆርጣችሁ ኦርቶዶክስ ላይ ቆማችሁ እንደዛ ብላችሁ ይሆን? አይ ዶንት ኖ። እኔ ለእሷ ፌርነስ ወይም ለተናጋሪዋ እንትን ነው ባለቃ ነው ምናምን የሚለው ንግር ከምን አውድ ነው የተናገረችው? አይ ዶንት ኖ። ሙሉ አውዱን ካልሰማሁኝ እንትን ማለት አልችልም። ቴዲ ባለቃ ነው እኮ አልኩት ያለችው ላይክ ሰው ኮመንት ሰጥቷት ሪፕሌይ ነው የመለሰችው። ተቆርጦ አይደለም ሪፕሌይ። ቤትሽ ማንም የለም። አሁን ለምሳሌ ሰንበዲ እኔ የሚጠላኝ አንተን የሚጠላ ሰው መጥቶ የሚጽፍል ነገር ይኖራል አይደል? ያንን ሪፕሌይ ነው ቪዲዮ የሰራችሁ እንጂ ላይቭ ላይ የተቆረጠ ነገር አይደለም። ግን ያኛው ይሄ ሴቶችን ትግላችን ሴቶችን ከሃይማኖት ውስጥ ማስወጣት ነው የሚለው ጋይስ፣ ሃይማኖት እኮ ፐርሰናል ፕሪፈራንስ እኮ። እኔ ፍቅር ሲዝም ያሻግረኛል ካልኩኝ አሻግርህም ካል ከኔ ጋር ነው ግብግብ የምትፈጥረው ማለት ነው። ከራሴ የራሴ ንቃተ ህሊናን ነው ኩዌሽን እያደረክ ያለው። ከፈለኩ ገደል ልግባ፣ ከፈለኩ እንትን ልግባ። ያንተ ኃላፊነት ያንተ ትክክል የሆነውን ነገር መናገር ነው። እድሉን ትሰጠኛለህ? ከሆነ የተነሱ ነገሮች እንትን ማለት እንችላለን። እሺ ችግር የለም። ሴቶች ብዙ ሴቶች ሃይማኖት ውስጥ ያድነናል ብለው የገቡበት ሃይማኖት ሊኖራቸው ይችላል። እስልምና ውስጥ ገብተዋል፣ ፕሮቴስታንት ውስጥ ገብተዋል፣ ኦርቶዶክስ ውስጥ ገብተዋል። እነዚህን ከገቡበት ተናጥቄ ያወጣለሁ ማለት ግን ያ ደንጀረስ ነው። እንዴት እንደዛ ሊሆን ይችላል? እንደዛ ብላ ተብሎ ከሆነ ማለት ነው። እንደዛ ከሆነማ ይሄ የአጋንንት ስራ ነው ማለት ነው። በመንፈሳዊ ሰዎች ቋንቋ አንቺ የገባሽ ሃይማኖት ትክክል እንዳልሆነ አንቺ የገባሽ ምንድነው ስታንዳርድሽ? ለአንቺ ትክክል ሆኖ ከዛ ከአንቺ ከመጫወቻ አንቺ ከረገጥሽው መሬት ተነስተሽ ሌሎችን ትክክል አይደላችሁም እዚህ ከዚህ ሃይማኖት ውጡ ስትሉ ሌሎች ውስጥ የረገጡት ሜዳ ትክክል እንደሆነ ለምንድነው ማመን የከበዳችሁ? አንድ ሴት ኦርቶዶክስ ውስጥ መሆኔ ለዘላለማዊ ህይወቴ ያዋጣኛል ካለች ለራሷ ትክክል ናት። እስልምና ካለች ለራሷ ትክክል ናት። እምነት የለኝም ያለ ሰው ለራሱ ትክክል ነው። እምነት የለኝም ያለ ሰው እምነት ያለውን ሰው ግን የያዝከው እምነት ትክክል አይደለም ካለ ግብግብ ነው የሚፈጥረው። ይህ ትክክል አይደለም፣ ይህ እንትን አጉል ነገር ነው የሚሆነውና እሱ ራሱ መስተካከል አለበት። እሺ አሁን ሁላችሁም አውርታችኋል። እዚህ ሌላ መግባት ያለበት የመጨረሻ ዙር ላይ ቲጂ ሚናጅ ማለት የሰደበችኝ ልጅ ናት። አንቺ ነሽ ቲጂ ሚናጅ? አረ ቴዲ የሆነ ቀን የሆነ ነገር ተናግሬያለሁ አናዳኝ። ዳትስ ሎንግ ታይም አጎ። ችግሩ እኔ አይ ዶንት ኖ ከወጣሁበት ማህበረሰብ ነው ከማንኪያም ነገር ስለሆንኩኝ ስለማረሳ ነው። እና ብላክ ሊስት ውስጥ ተመዝግበሽ ነበርና ኤኒዌይ ይሄ እኮ አዲስ አካውንቴ ነው። በ300 ፎሎወር ነው የመጣሁት። ያኛው አካውንቴ ማ ተቦልክ ያለ ሶሪ። እሺ አንዳንዴ በእንትና የተነሳ ተናድጄ ተናግረኝ ነው ይዛኔ ቦለከኝ። ማናት ቺ ስም ኤኒዌይ ፍራውል ምናምን ስ ሎንግ ታይም አጎ። ጭራሽ ለፍራውል አግዘሽ ነው የሰደብሽ? ኖ ለፍራውል አግዤ አይደለም ለእንትና አግዤ ነው እንጂ ለልጅቷ አግዤ ዛኔ እናንተ ፍራውል ከእናንተ ጋር ጓደኛ አልነበረ? በዛ ነው የተናገርኩት። ለማንኛውም ሶሪ። እሺ ችግር ነው። ኦኬ ኦል ጉድ። በሴቶች ጉዳይ እያወራን ሴቶችን ማስቀየም ተገቢ አይደለም። ባይሆን በዚህ አጋጣሚ የተቦለኩ ሴቶች ሁሉ ነፃ ሊሆኑ ይገባል የሚል እምነት አለኝ። አንዳንድ ጊዜ ከተቦለቁ ተቦለቁ ነው እዚህ ቤተሰቦች። ግን አንዳንድ ጊዜ ግን መንግስት ራሱ እኮ በዓልን አስመልክቶ ምህረት ያደርጋል እና መሆን ነበረበት እንደዛ። እሺ ቲጂ አንቺ የሆነ ነገር በይና የመጨረሻ ዙር ለሁላችሁም እድል ሰጥና ቀጠሮ ይዘን በዚህ ጉዳይ ላይ እንሰነባበታለን። ማለት በጣም ብዙ ሰዎች እያደመጧችሁ ነው። በነገራችን ላይ በጣም ብዙ ሰዎች ውይይት ስለሚያስፈልገን ቲጂን ወደ ላይ እናውጣትና ከዛ ወደ እናንተ እመጣለሁ። እሺ ቴዲ ቴንኪው አመሰግናለሁ። እውነት ለመናገር አንተ አሁን እንዳንተ የመሳሰሉ ወንድሞችን ያብዛለን። ቢካዝ ዊ ኒድ ይሄን ካይንድ ኦፍ እናንተ የምትይዙት ማለት የምትመሩት መድረክ ያስፈልጋል። ገባ? ይሄንን ዲቪዥን ላለማምጣት ማለት ነው። ለምን ቅድምን ሰብሊ ጋር እያወራን ነበርና እኔ እስከ ዛሬ 4-5 ቀን ድረስ በጣም አንደኛው ሼር አረግ ነበረ ስቶሪ ላይፍ ቪዲዮቸውን ፔቲሽን ፈርም ያለው በጣም ትሰማ የሚለው የመጨረሻ የሚታገዝ ማንም ሰው ሆኖ ተወው ሴት ከሆኖ ቀርቶ አይደለም። እኛም ራሱ ቪክተሞች ነን አንዳንዶቻችን። እኔ ብዙ ሰው ለሚያቀኝ እንዲሁም አሁን ቴራፒ ወስጄ ነው ላስት 4 years እንጂ ድሮ ለወንድ ልጅ ያለኝ ጥላቻ የምታወቀው ፌስቡክ ላይ አንተ ራሱ ታውቀኛለህ፣ ቪዲዮ ትሰራብኝ ነበር እና የምታወቀው ወንዶችን በመጥላት
ለወንዶች እግራችሁ ቀጠነ ወዳችሁ ወፈረ ምናምን በማለት ነው ገባ ሶሻል ሚዲያ ላይ የሚታወቀው። ግን አንዳንድ ጊዜ ገባ ያ ከፔን የመጣ ነው ገባ ከነበረኝ ፔን የሚመስለኝ ሁሉም ወንድ መጥፎ እንደሆነ ሁሉም ወንድ በቃ ክፋት እንዳለው ነው ማስበው። ግን እንዳልኩ ቴራፒ ስወስድ ብዙ ነገሮችን ሳረጋግጥ ለካ ሰርተን ፒፕል ኢቪል ሆነው እንደሚፈጠሩ ነው የገባኝ። ገባ አባባሌ ወንድ ይሁን ሴት ብቻ አይደለም። ኢንጀነራል ግን ይሄ ሙቭመንት የነበረው ታርጌቱ ለቪክተሞች ነው ገባ ይህን ቪክተሞች ውስጥ ላሉ ሴቶች ኦሬዲ ጀስቲስ ላላገኙ ነው ታርጌቱን የጀመሩት ማለት ነው። በኋላ ላይ ግን ወደ ተቀየረ መሰለ ሞር ወደ ማከፋፈል። የኦርቶዶክስ ወንድ ነው የ8 ዓመት ልጅን የደፈረው፣ የኦርቶዶክስ ወንድ ነው የ9 ዓመት ልጅን የደፈረው እያሉ ኦርቶዶክስን ለምን ያስገቡታል? ይሄ ሰውዬ የኦርቶዶክስ እምነት ተከታይ ይሁን ለምን ካህን አይሆንም? ገባ ለምን ካህን አይሆንም? የኦርቶዶክስ አንድ ካህን ጠቅላላ የኦርቶዶክስን ካህን አይወክልም። ገባ ያ ሰው ኢቪል ስለሆነና ያንን ተግባር ስለፈጸመ የኦርቶዶክስ እየተባለ ሲጀመር ሃይማኖትና ምንድነው ጾታ ማከፋፈል ካልፈለጉ ኦርቶዶክስ ሙስሊም ምናምን ያሉ ሪሊ ጎላቸው ታርጌታቸው ቀጥታ ለጀስቲስ ለማስከበር ከሆነ ታርጌታቸው ቀጥታ ሰዎችን ላለመከፋፈል ከሆነ ቀጥታ ማድረግ ያለባቸው ፎከሳቸው ላይ ቪክተሞች ላይ እና ታርጌቱ ላይ ነው እንጂ why you have to put like a religion ገባ። ከዛ ደግሞ ሌላ ቤት ይሄዱና ኦፍኮርስ እንዳልከው የተቆራረጠ ቪዲዮን ያየሁት ሙሉን አላየውም። ግን እንዳልኩ ይሄ አንድ ናይጄሪያ ያለ ማለት የራሱ የሆነ ፎሎወር የሚፈልግ ከኢትዮጵያን ኮሚዩኒቲ ናይጄሪያኖች በመጀመሪያ ፈርስት ኦፍ ኦል መቼ የራሳቸውን የሴት ሬፕ ሰው መታገት ምናምን አቆሙና ነው ለእኛ የሚቆሙት ማለት ነው። ናይጄሪያ ቤት ሄደው እንግሊዘኛ ስለቻ ደግሞ የኛን አበሻ ታውቀዋለህ። እንግሊዘኛ የሚያወራና ነጭ ሲያይ በቃ ተሰማን ብሎ ነው የሚያስበው ገባ። አይምሯችን እንደዛ ስለሆነ አብዛኛው ህዝብ ማለት ነው እንግሊዘኛ የሚያወራና ነጭ ሲያይ ይሮጣል። እዛ ቤት ሄዶ በቃ ጆርዲ አሳወቀችልን ችግራችንን ብለው ነው የሚያስቡት። ግን አይደለም። ይሄ ሰውዬ ፎሎወር ለመሰብሰብ እሱም ገንዘብ ለመስራት ነው እዛ ጋር ያለው ማለት ነው። እና የአበሻ ወንዶች ደፋሪ ናቸው። ኢትዮጵያን መን 50% ኦፍ ደፋሪ ነው ብለው ነው የሚያወሩት ማለት ነው። ኢትዮጵያ ውስጥ 69.9 ሚሊዮን ወንድ አለ። ከዛ መሀል ላይ ሳይ 5 ሚሊዮኑ ባለጌ ሆነ እንበል አይደል? ወይም ደፋሪ ሆነ ገዳይ ሆነ። ለምንድን ነው በ5 ሚሊዮን 50% ተብሎ ሌላውንም ደፋሪ የሚያደርጉት? ገባ 5-6 ሚሊዮን ባለጌ አለና 69 ምናምን ሚሊዮን ህዝብ ባለጌ እና ድሮን ፒክቸር ሰውን ዲቫይድ የማድረግ ማለት ነው። እና የሚያወሩትን ሳይ እጄን አወጣው።